ሰዎች ብዙ ጊዜ አላህ Subhanahu Wa Ta'ala ከራማ እንዲሰጣቸው ይወዳሉ ትልቁ ቁም ነገር ግን ከራማ አይደለም ከራማ በብዙ መንገድ ሊመጣ ይችላል ዋናው ነገር ግን መጣጣርና መሟሟት ያለብህ በምን ላይ ነው በእስቲቃማ ላይ ነው እስቲቃማ ላይ ቀጥ ካልክ አላህ Subhanahu Wa Ta'ala ያልቃል አላህ ያከብራል የምትፈልገውን ነገር ያደርግልሃል ከሰዎች መካከል አሉ ሐቅን ተረድተው የተወሰነ ክፍለ ጊዜ ላይ በሐቅ ይጠናሉ ከዛ በኋላ በዱንያ ምክንያት ወይ በተለያየ በጓደኛ ምክንያት በመሳሰለው ምክንያት የእስቲቃማን መንገድ ጥለው ሲወጡ ሐቁን ትተው ወደ ባጢል ሲሄዱ ነፍሳቸው ያወቀ ልባቸው እየተረዳ ከዛ ወጥተው ሲሄዱ እናያለን እስቲቃማ ላይ እንዳንጸና የሚያደርገን ማዕሲያ ነው ማዕሲያ በሰራ ቁጥር የሰው ልጅ ልቡ እየጨለመ ነው የሚሄደው እየዛገ ነው የሚሄደው እስከምን ድረስ ሐቅን ማወቅ እስከሚሳነው ድረስ ያወቀው ሐቅ እስከሚጠፋበት ድረስ ማለት ተውሂድ ገብቶናል ሱናው ገብቶናል የሚሉ ሰዎች በጣም ብዙ ናቸው ነገር ግን ትልቁ ችግር ምንድነው እሱ በዛ ላይ መጽናት ነው በዛ ላይ ቀጥ ማለት ነው አንዳንዱ ተውሂድን ገብቶት በደንብ ተረድቶ ሲያበቃ አንዳንድ ሽቡሃቶች ሲመጡበት ተውሂዱን ሁሉ ትቶ የሚሄዳል ወደ ሽርክ የሚገባል ወደ ቀብር አምልኮ የሚገባል ይሄ ምንም ችግር የለውም አውሊያዎችን መዘየር ነው ብሎ ተጠቅልሎ ወደዛ የሚገባ ስንታል የእስቲቃማ ጉዳይ ነው ቁም ነገሩ ሐቅንማ በጣም ብዙ ሰዎች ያውቃሉ ብዙ ሰዎች ሐቅን በተለይ በዘመናችን አብዛኛው ሰው ሐቅን ተረድቷል ወይም ደግሞ ሐቅን የሚገባው የሚረዳበት በጣም ብዙ መንገዶች አሉ ነገር ግን ሐቅን ይሰማል ስሜቱን መጋፈጥ አይችልም ሐቅን ይሰማል ማህበረሰቡን መጋፈጥ አይችልም ሰብስክራይብ በማድረግ ቤተሰብ ይሁኑ የዛሬው ርዕሳችን እስቲቃማ ወይም አልእስቲቃማ የሚል ይሆናል ኢነል ሐምደሊላህ نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار يتكبرات ወንድሞችና እህቶች አልহামዱሊላህ አላህ Subhanahu Wa Ta'ala ፈቃዱ ሆኖ በዚህ በተከበረው የአላህ ቤት ውስጥ ተሰባስበን በዲናችን ጉዳይ ላይ እንድንመካከር አላህ አድርጎናል አላህን እናመሰግናለን ያው ቀደም ሲል እንደተነገረው የዛሬው ርዕሳችን እስቲቃማ ወይም አልእስቲቃማ የሚል ይሆናል እስቲቃማ በዲን ላይ መጽናት በዲናችን ምን ይመስላል እስቲቃማ አላህ Subhanahu Wa Ta'ala በተለያዩ የቁርአን አያቶች ላይ እስቲቃማ እንዲኖረን ያዘናል كما قال الله عز وجل في محكم تنزيله إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون وقال عز وجل إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون وقال عز وجل فاستقم كما أمرت ومن تاب معك ولا تطغوا إنه بما تعملون بصير
በእነዚህ አያቶች ላይ አላህ Subhanahu Wa Ta'ala استقامን በዲናችን ላይ ጽናት ሊኖረን እንደሚገባ ማወላወል እንደሌለብን አንድ ሰሞን ጠንክረን ሌላ ሰሞን ማግራራትና መዳከም እንደሌለብን አላህ Subhanahu Wa Ta'ala ያዘናል innal ladhina qalu rabbuna Allah thumma istaqamu ይህ አያት እነዚያ ጌታችን አላህ ነው ብለው ካመኑ በኋላ በዛ አቋማቸው የጸኑ ወደ ቀኝ ወደ ግራ ያላወላወሉና ቀጥ ያሉ ሰዎች አላህ Subhanahu Wa Ta'ala በእስቲቃማ ያዘናል ያንን እስቲቃማ የያዙ ሰዎች ደግሞ ምን እንደሚገጥማቸው ይነግረናል ማለት ነው فلا خوف عليهم ولا هم يحزنون ፍርሃት የለባቸውም አያዝኑም አውሊያኡላህ ናቸው ማለት ነው አላህ Subhanahu Wa Ta'ala በሌላው አያት ላይ የአላህ ወልዮችን ሲናገር ምንድነው ያለው الذين آمنوا وكانوا يتقون الله سبحانه وتعالى ስለ አውሊያዎች ሲናገር ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون እነዚህ አላህ ወዳጆች የአላህ ወልዮች ፍርሃት የለባቸውም ሐዘንም አይገጥማቸውም ወይም ሐዘንም አያገኛቸውም አያዝኑም ማለት አላህ Subhanahu Wa Ta'ala لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون አምነው ጌታቸውን የሚፈሩ የሆኑ ሰዎች ናቸው لا خوف عليهم ولا هم يحزنون እዚህ ላይ ደግሞ አላህ ምን አለን ان الذين قالوا ربنا الله ثم استقاموا በዛው አቋማቸው ላይ በዲናቸው ላይ ጽኑ የሆኑ ሰዎች فلا خوف عليهم ولا هم يحزنون ፍርሃት የለባቸውም አያዝኑም ማለት ታዲያ እነዚህ ሰዎች ምን ይጠብቃቸዋል اولئك اصحاب الجنه خالدين فيها جزاء بما كانوا يعملون እነዚህ የጀነት ጓዶች እነሱ ናቸው አላህ የጀነት ጓዶች እነሱ ናቸው خالدين فيها በጀነት ውስጥ ዘላለማቸውን የሚኖሩ ናቸው بما كانوا يعملون ይሰሩት በነበረው መልካም ስራ ምክንያት እንዲሁም አላህ Subhanahu Wa Ta'ala በሌላኛው አያት ላይ ምን ይላል ان الذين قالوا ربنا الله ثم استقاموا እነዚያ ጌታችን አላህ Subhanahu Wa Ta'ala ነው ብለው በዛው አቋማቸው በኢማናቸው ላይ የጸኑ ተተነዘሉ عليهم الملائكه መላእክት እነሱ ላይ ይወርዳሉ መላእክቶች ይወርዳሉ አይ በመጨረሻ ህይወታቸው ላይ ማለት ነው في اخر حياتهم روحቸው ልትወጣ ስትል መላእክቶች ይመጣሉ እነሱ ዘንድ አላ ተኻፉ አትፍሩ ይሏቸዋል እንዳትፈሩ ولا تحزنوا አትዘኑም وابشروا بالجنه التي كنتم توعدون አይዟችሁ በጀነት ደስ ይበላችሁ እናንተ ተቀጠሩ የነበረው ቃል ይገባላችሁ የነበረውን ጀነት ልታገኙ ነውና ደስ ሊላችሁ ይገባል ደስ ይበላችሁ ይባላሉ ማለት ነው لا تخافوا እንዳትፈሩ የምትሄዱበት ሀገር የሚያስፈራ አይደለም ولا تحزنوا ጥላችሁ የምትሄዱትም ቤተሰብና ዘመድ የሚያሳዝናችሁ አይደለም نحن اولياؤكم في الحياه الدنيا وفي الاخره እንዳለው ማለት ነው وابشروا بالجنه التي كنتم توعدون እንዲሁም አላህ Subhanahu Wa Ta'ala የአላህን መልእክተኛ ነብዩን ሰለላሁ ዐለይሂ ወሰለም እንዲሁም ተከታዮቹን አማኞቹን በእስቲቃማ ላይ ያዘናል ምን ይላል አላህ Subhanahu Wa Ta'ala ሱረቱ ሁድ ላይ فاستقم كما أمرت ومن تاب معك ولا تطغوا إنه بما تعملون بصير فاستقم كتبل على الله سبحانه وتعالى فاستقم كتبل كما أمرت بتعززكو مسرت الله بعززه مسرت كتبل ومن تاب معك كان تجار توبة يدرجة كان تجار ودع الله يتملس هلو بتقلال بالله سبحانه وتعالى تأزاز لي كتبل ولا إنه بما تعملون بصير السوء الله سبحانه وتعالى يمتسروت النجر هلو تملكاشي هنا جيتانون ابن عباس رضي الله عنهما من في قوله تعالى فاستقم كما أمرت بملوا آيات لي ابن عباس رضي الله عنه من رضي الله عنهما ما نزلت على رسول الله صلى الله عليه وسلم በአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ላይ አልወረደችም እቺ አያት ወይም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ላይ የወረደች የለችም في جميع القرآن በጠቅላላ በቁርአን ውስጥ አያቱን ምንም አያት የወረደች የለችም كانت أشد ولا أشق عليه من هذه الآية ከዚህች አያት በላይ እጅግ ከባድና አስጨናቂ የሆነ አያት በነብዩ ሰለላሁ ዐለይሂ ወሰለም ላይ አልወረደም በነብዩ ሰለላሁ ዐለይሂ ወሰለም ላይ
ከወረዱ አያቶች ውስጥ በጣም አስጨናቂና ከባድ የሆነችው አያት ፈስተቂም ከማ ኡሚርተ የምትለዋ ነበረች። በታዘዝከው መሰረት ቀጥ በል የምትለዋ። ወሊዛሊከ ቃለ ሰለላሁ ዐለይሂ ወሰለም ለአስሓቢሂ ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም ለሰሐባዎቻቸው ምን አሏቸው? ሒነ ቃሉ ቀድ አስረዐ ኢለይከ ሸይ ሽበት እኮ መጣቦት የአላህ መልእክተኛ ሆይ ብለው ሲጠይቋቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሸየበትኒ ሁዱን ወአኸዋቱሃ ሁድና መሰሎቿ ሽበት አወጡብኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁድና መሰሎቿ ሽበት አወጡብኝ አስጨናቂ ከመሆናቸው የተነሳ ማለት የሱረቱ ሁድ አያቶችን ብናስተነትናቸው በጣም የሚገርሙ የሆኑ አያቶች ነው ያሉበት። ከነዛ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቃቸው አያት ምንድነው? እሱ ፈስተቂም ከማ ኡሚርታ በታዘዝከው መሰረት ቀጥ በል የሚለው ነው ማለት ነው። እንዲሁም በሰሂህ ሙስሊም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ሱፊያን ኢብኑ አብዱላህ አልተቀፊ ረዲየላሁ ዐንሁ ምን ይላል? ቁልቱ ያ ረሱላላህ የአላህ መልእክተኛ ሆይ አልኳቸው ይላል ቁል ሊ ፊል ኢስላም ቀውለን ላ አስአሉ ዐንሁ አሐደን ገይረክ በእስልምና ውስጥ ከእርሶ ሌላ ማንንም እማልጠይቀውን ጉዳይ ንገሩኝ እስቲ እርሶ ብቻ ሊነግሩኝ የሚችሉት አንድ ነገር አልኳቸው አለ። ቃለ ቁል አመንቱ ቢላህ ثم استقم በአላህ አምኛለሁ በልና በዛው ላይ ጽና ቀጥ በል። ጌታዬ አላህ ነው ያለ ሰው አላህን ብቻ ነው የሚገዛው። በአላህ ላይ አያጋራም። በዱንያ ላይ አይመካም። በከዋክብት አይመካም። በአውሊያዎች በሳሊሖች በጣዖት አይመካም። የሚመካው በአላህ Subhanahu Wa Ta'ala ብቻ ነው። ቁል አመንቱ ቢላሂ ثم استقم ኢማም الترمذي رحمه الله تعالى ምን ይላሉ? ቁልቱ በዚህ ተጨማሪ ዘገባ ላይ ቁልቱ ያ ረሱላላህ የአላህ መልእክተኛ ሆይ አልኳቸው ይላል ማን? ሱፊያን ኢብኑ አብዱላህ አልተቀፊ ማ አኽወፈ ማ ተኻፉ ዐለየ በኔ ላይ በጣም የሚፈሩልኝ ነገር ቢኖር ምንድነው እሱ ብዬ ስጠይቃቸው فأخذ بلسان نفسه የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የራሳቸውን ምላስ ያዙና በእጃቸው ምን አሉ? وقال هذا ይሄንን ነው መፈራልህ አሉኛል። ቃዲ ዒያድ رحمه الله تعالى ምን ይላሉ? هذا من جوامع كلمه صلى الله عليه وسلم ይህ ነብዩ ሰለላሁ ዐለይሂ ወሰለም ከተሰጣቸው ጀዋሚዕ الكلم በአንድ አረፍተ ነገር ወይም በአንድ ቃል በጣም ብዙ መልእክቶችን የማስተላለፍ ችሎታ አላህ Subhanahu Wa Ta'ala የሰጣቸው ነው። وهو مطابق لقوله تعالى ይህ ንግግራቸው የአላህን Subhanahu Wa Ta'ala አያት የሚገጣጠም ነው። إن الذين قالوا ربنا الله ثم استقاموا ከሚለው ጋር ይገጥማል። قل آمنت بالله ثم استقم أي وحدوا الله وآمنوا به إن الذين قالوا ربنا الله ثم استقاموا ማለት እነዚያ አላህን Subhanahu Wa Ta'ala ብቸኛ አድርገው ሲያበቁ በሱ ያመኑ ثم استقاموا ከዚያም በዚሁ አቋማቸው ላይ ቀጥ ያሉ ሰዎች فلم يحيدوا عن التوحيد ከተውሂድ ራሳቸውን ያላዘናጉና ያላዞሩ የሆኑ ሰዎች ናቸው። والتزموا طاعته سبحانه وتعالى የአላህን Subhanahu Wa Ta'ala ትእዛዝ ቀጥ አድርገው የያዙ ናቸው። إلى أن توفوا እስከሚሞቱ ድረስ على ذلك በዚሁ አቋማቸው እስከሚሞቱ ድረስ وعلى ما ذكرناه أكثر المفسرين من الصحابة فمن بعدهم وهو معنى الحديث إن شاء الله በዚሁ አቋማችንና በዚሁ አነጋገራችን ላይ አብዛኛው ሙፈሲሮች ያሉት በዚሁ ላይ ነው። የሐዲሱን መልእክት ይሄ ነው ይላሉ። እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዚሁ ጋር በተያያዘ በሌላ ሐዲስ ላይ ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ قال قال رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? لا يستقيم إيمان عبد حتى يستقيم قلبه የሰው ልጅ ኢማኑ ቀጥ ያለና የተስተካከለ አይሆንም ቀልቡ እስከሚስተካከልና ቀጥ እስከሚል ድረስ ولا يستقيم قلبه حتى يستقيم لسانه የሰው ልጅ ልቡ ደግሞ ቀጥ ብሎ ሊስተካከል የሚችለው ምላሱ ሲስተካከል ነው። በምላሱ የሚናገረው ነገር ልቡ ላይ ተጽዕኖ ያመጣበታል። ልቡን ይቀይረዋል ወይ ወደ ጥሩ መንገድ ወይ ወደ መጥፎ መንገድ ማለት ነው። ምላሱ ከእስቲቃማ ጋር ምን ያህል ትስስር እንዳለው ያመላክተናል ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? قال ከተውባን ረዲየላሁ ዐንሁ በተዘገበ ሐዲስ
قال رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم منالو استقيموا قتبلوا ولن تحصوا ሙሉ ለሙሉ አላህ Subhanahu Wa Ta'ala ያዘዛችሁን ሰርታችሁ መጨረስ የምትችሉ አይደላችሁም ወአለሙ እወቁ أن خير أعمالكم كسراችሁ ምርጥ የሚባለው الصلاة صلاة ነው ولا يحافظ على الوضوء إلا مؤمن በውዱእ ላይ የሚከታተለው ሙእሚን የሆነ ብቻ ነው እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም كأبي سعيد الخدري رضي الله عنه بتزجب حديث من يلالو إذا أصبح ابن آدم يا آدم لج يسو لج جنابته أنقتو سنسا فإن الأعضاء كلها تكفر اللسان فإن الأعضاء كلها تكفر اللسان فتقول اتق الله فينا فإنما نحن بك فإن استقمت استقمنا وإن اعوججت اعوججنا እያንዳንዱ የሰውነት ክፍል ምላስን ይክዳል ወይም ከምላስ ይቃረናል ማለት ነው ምን ይላሉ فتقول اتق الله فينا አካላቶች ሁሉ ለምላስ ምን ይላሉ اتق الله فينا እኛን በተመለከተ አላህን ፍሪ ይላሉ ምላሳቸውን ማለት فإنما نحن بك እኛ ባንቺ ሰበብ ነው ምንድነው ምን ተርፈው ምንቀጣው فإن استقمت استقمنا አንቺ ቀጥ ካልሽኛም ቀጥ እንላለን فإن اعوججت اعوججنا አንቺ ከተጣመምሽ ደግሞ እኛም እንጣመማለን እንግዲህ እነዚህ ሁሉ የሚያሳዩን ምንድነው እሱ መላስ ከእስቲቃማ ጋር ምን ያህል ተሰስር እንዳለውና እስቲቃማ በዲን ውስጥ ምን ያህል ትልቅ ቦታ እንዳለው እንመለከታለን ከሰሃባዎች ረዲየላሁ ዐንሁም እስቲቃማን በተመለከተ ምን ይላሉ أبو بكر الصديق رضي الله عنه إن الذين قالوا ربنا الله ثم استقاموا سلمي لو آيات ستأيك أي لا يشركون بالله شيئا نزا الله نو قيتها تشنبلوك أتقالوا سوّج مالت بأ الله ليد يما يقاروا سوّج ناتشون عمر بن الخطاب رضي الله عنه بأند وقت لي منبر لي هونو إن الذين قالوا ربنا الله ثم استقاموا يميلون آيات كانببوا على من على الاستقامة أن تستقيم على الأمر والنهي الله سبحانه وتعالى يعززهم بما تكبر لي قد ستلنا اندزيهم الله ككلكلوا نقر لي بمراك ستس أنانون ولا تروغ روغان الثعالب لك يكبروا أينت مزوزارن ሳትዛወር ወደ ቀኝ ወደ ግራ ሳትል ሳታወላውል ቀጥ ማለት ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ኢኽላሱ العمل لله استقامة ማለት አንድ ሰው የሚሰራውን ስራ ለአላህ Subhanahu Wa Ta'ala ብቻ በሚያደርግበት ጊዜ ነው علي بن أبي طالب رضي الله عنه من ይላል بأنها أداء الفرائض استقامة ማለት الله Subhanahu Wa Ta'ala ያዘዘው ነገር ላይ ሙሉ ለሙሉ ቀጥ ማለት ነው حسن البصري رحمه الله تعالى استقاموا على أمر الله فعملوا بطاعته واجتنبوا معصيته إن الذين قالوا ربنا الله ثم استقاموا يملوا أي استقاموا على أمر الله بالله تأزاز لي قد قالوا ناتشو يما يولون فأعملوا بطاعته يا الله انت تأزاز تكبروا يميادرقوا واجتنبوا معصيته يا الله سبحانه وتعالى أمتن አላህን ከማመጽ የሚርቁና ራሳቸውን የሚጠብቁ ናቸው ከኢብኑ አባስ ረዲየላሁ ዐንሁ ከአነስ ኢብኑ ማሊክ እንዲሁም ከሙጃሂድ استقاموا على شهادة أن لا إله إلا الله حتى لحقوا بالله بلا إله إلا الله ላይ ቀጥ ብለው ጸንተው ሲያበቁ ጌታቸውን እስከሚገናኙ ድረስ በዛው የጸኑ ናቸው ሌሎችም አይማዎች ረሂመሁላሁ ተዓላ እንደነ ፉደይል ኢብኑ ዒያድ ረሂመሁላሁ ተዓላ الزهد في الفانية والرغبة في الباقية استقامة ማለት አላቂ የሆነውን የዱንያን ጉዳይ ችላ ማለትና እንደዚሁም والرغبة في الباقية በቂና ዘላቂ ወይም ዘላለማዊ የሆነውን አገር መናፈቅና መከጀል ነው ሼኽ الإسلام ابن تيمية رحمه تعالى من ይላሉ الاستقامة على محبة الله وعبوديته استقامة ማለት አላህን Subhanahu Wa Ta'ala በመውደድና በአላህን በመገዛት ላይ ቀጥ ማለት ነው
وعدم الالتفات عنه يمنة أو يسرة كذيك الله سبحانه وتعالى وديتا الله سبحانه وتعالى كمجزات ودك أنيم ودقرام مزوزوار ساينور باللبت مصنات نون ስለዚህም ምን አሉ በሌላው አነጋገራቸው أعظم الكرامة لزوم الاستقامة ከከራማዎች ሁሉ አላህ Subhanahu Wa Ta'ala አላቀው ከራማ ሰጠው የሚባለው አንድ ሰው ምን ሲሆን ነው لزوم الاستقامة استقامة ላይ ቀጥ ሲል ነው ስለዚህ ነው ምን ይላሉ ዑለማዎቹ كن طالبا للاستقامة لا طالبا للكرامة ሰዎች ብዙ ጊዜ አላህ Subhanahu Wa Ta'ala ከራማ እንዲሰጣቸው ይወዳሉ ትልቁ ቁም ነገር ግን ከራማ አይደለም ከራማ በብዙ መንገድ ሊመጣ ይችላል ዋናው ነገር ግን መጣጣርና መሟሟት ያለብህ በምን ላይ ነው በእስቲቃማ ላይ ነው እስቲቃማ ላይ ቀጥ ካልክ አላህ Subhanahu Wa Ta'ala ያልቃል አላህ ያከብራል የምትፈልገውን ነገር ያደርግልሃል እንዲሁም ሌሎች ዑለማዎች ረሂመሁሙላህ አልእስቲቃመቱ درجة بها كمال الأمور وتمامها استقامة ማለት የሰው ልጅ ደረጃው ትልቅ ቦታ ላይ የሚደርስበትና በነገሮች ሁሉ የተሟላ የሚሆንበት ነው وبوجودها حصول الخيرات استقامة እስካለ ድረስ የሰው ልጅ በህይወቱ ኸይር ነገር እንጂ ሌላ አያገኝም ونظامها የሰው ልጅ ህይወት ስርዓት የሚይዘውም እንደዚሁ በእስቲቃማ ነው ومن لم يكن مستقيما في حالته አንድ ሰው በዒባዳው ላይ ጌታውን በመገዛት ላይ ቀጥ ያላለ ሰው ضاع سعيه وخاب جهده ሩጫው ድካሙ ልፋቱ ሁሉ ከንቱ ይሆናል እንደዚሁም የታገለበት የለፋበት ነገር ሁሉ ባዶ ይሆናል ነው ስለዚህ እስቲቃማ የሚባለው በእንደዚህ አይነት መልኩ ዑለማዎች ታሪፍ አድርገውታል ማለት ነው ስለዚህ ባረከላሁ ፊኩም እስቲቃማ ሐቅን ማወቅ በሐቅ ላይ መጽናት ነው ሐቅን ማወቅን በምንመለከትበት ጊዜ يمكن للناس أن يعرفوا الحق في أمور كثيرة አብዛኛዎቹ ሰዎች በብዙ ርዕሶች ላይ በብዙ የዲን ጉዳዮች ላይ ሐቅን ሲረዱና ሲያውቁ እናገኛቸዋለን ማለት ነው وأن يلتزموا به يوما من أيامهم ያንን ሐቅ ደግሞ ብዙ ጊዜ በሆነ ከህይወታቸው የሆነ ክፍለ ጊዜ ላይ በዛ እስቲቃማ ላይ ጸንተው እናያቸዋለን በጣም ደስ በሚል በሚያምር በሚያስቀና ሁኔታ ጸንተው እናገኛቸዋለን ችግሩ ግን ምንድነው እሱ አንድ ሰው በዛ እስቲቃማ ላይ እስከመጨረሻው በሐቁ መንገድ ላይ እስከመጨረሻው መጽናት የሚለው ነገር ያ ነው ትልቁ ነገር ማለት ነው አንዳንዶቹ አንዴ ያዝ ያረጉና ከዛ በኋላ ይለቃሉ ሌሎቹ ደግሞ የተወሰነ ከሄዱ በኋላ እንደገና ይመለሳሉ ወደ ኋላ ይመለሳሉ አላህ ይጠብቀንና ስለዚህ من يسلك الطريق من أوله ثم ينكص على عقبه فيرتد إلى طريق الضلالة والعياذ بالله كسوج مكاكل አሉ ሐቅን ተረድተው የተወሰነ ክፍለ ጊዜ ላይ በሐቅ ይጸናሉ ከዛ በኋላ በዱንያ ምክንያት ወይ በተለያየ በጓደኛ ምክንያት በመሳሰለው ምክንያት የእስቲቃማን መንገድ ጥለው ሲወጡ ሐቁን ትተው ወደ ባጢል ሲሄዱ ነፍሳቸው ያወቀ ልባቸው እየተረዳ ከዛ ወጥተው ሲሄዱ እናያለን ሌሎቹ ደግሞ ወጣ ገባ የሚሉትን እንመለከታለን አንዳንዶቹ ወልዒያዙ ቢላህ ከእስቲቃማ መንገድ ከወጡ በኋላ የማይመለሱ አሉ ማለት በዛው የሚሄዱ አሉ በተለያየ ምክንያት አብዛኛው የሰው ልጅ ከእስቲቃማ መንገድ የሚወጣው በምንድነው እሱ እጁ በሰራቸው ስራ ነው በሚያጠፋው ጥፋት ነው ለዚህ ነው አላህ Subhanahu Wa Ta'ala በቁርአኑ ላይ ምንድነው የሚለን فلما زاغوا أزاغ الله قلوبهم እነሱ በጠመሙ ጊዜ የጥመትን መንገድ በመረጡ ጊዜ አላህ Subhanahu Wa Ta'ala ያጠማቸዋል ወደ ጥመት እንዲሄዱ ያደርጋቸዋል አላህ Subhanahu Wa Ta'ala በሌላው አያት ላይ ደግሞ አላህ ምን ይላል والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين እነዚያ በእኛ መንገድ ላይ የታገሉ ጥረት ያደረጉ ሰዎች لنهدينهم سبلنا ቀጥተኛው መንገድ እንመራቸዋለን አላህ Subhanahu Wa Ta'ala وإن الله لمع المحسنين الله سبحانه وتعالى ከነዛ ከአሳማሪዎች ጋር ነው نعم ስለዚህ እኛ የምንሰራቸው እያንዳንዳቸው ማዕሲያዎች በራሳችን በህይወታችን ላይ ምን ያመጣሉ ለውጥ ያመጣሉ እስቲቃማ ላይ እንዳንጸና የሚያደርገን ማዕሲያ ነው ማዕሲያ በሰራ ቁጥር የሰው ልጅ ልቡ እየጨለመ ነው የሚሄደው እየዛገ ነው የሚሄደው እስከምን ድረስ ሐቅን ማወቅ እስከሚሳነው ድረስ ያወቀው ሐቅ እስከሚጠፋበት ድረስ ማለት ነው ለዚህ አላህ Subhanahu Wa Ta'ala በቁርአኑ ላይ በተለያየ ቦታዎች ላይ ይነግረናል
አላህ Subhanahu Wa Ta'ala ሂዳያ ሰጥቷቸው በዛ እስቲቃማ ላይ መጽናት አቅቷቸው ሲንሸራተቱ ምን ያህል ችግር እንደሚገጥማቸው ولا تركنوا الى الذين ظلموا فتمسكم النار ወደነዛ ወደ በደሉ ሰዎች ራሳቸውን አታስጠጉ ይላል አላህ Subhanahu Wa Ta'ala نعم ስለዚህ ከዚህ በመነሳት الله سبحانه وتعالى إن الذين قالوا ربنا الله ثم استقاموا يا لو لمن اندهون نردالن الله سبحانه وتعالى لمن دنسو إن الذين قالوا ربنا الله ثم استقاموا يا لو ربنا الله يميلوا سوج الله بيتشان نجزالن ميلو سوج توحيد ገብቶናል ሱናው ገብቶናል የሚሉ ሰዎች በጣም ብዙ ናቸው ነገር ግን ትልቁ ችግር ምንድነው እሱ በዛ ላይ መጽናት ነው በዛ ላይ ቀጥ ማለት ነው አንዳንዱ ተውሂድን ገብቶት በደንብ ተረድቶ ሲያበቃ አንዳንድ ሽቡሃቶች ሲመጡበት ተውሂዱን ሁሉ ትቶ የሚሄዳል ወደ ሽርክ የሚገባል ወደ ቀብር አምልኮ የሚገባል ይሄ ምንም ችግር የለውም አውሊያዎችን መዘየር ነው ብሎ ተጠቅልሎ ወደዛ የሚገባ ስንት አለ ተውሂድ ከገባው በኋላ ሱና ከገባው በኋላ ዲን ማለት ቀጥ ማለት እንደሆነ ካወቀ በኋላ የሚንሸራተት ስንትና ስንት አለ አላህ ይጠብቀንና ስለዚህ ነው አላህ Subhanahu Wa Ta'ala إن الذين قالوا ربنا الله ثم استقاموا ያለው የእስቲቃማ ጉዳይ ነው ቁም ነገሩ ሐቅንማ በጣም ብዙ ሰዎች ያውቃሉ ብዙ ሰዎች ሐቅን በተለይ በዘመናችን አብዛኛው ሰው ሐቅን ተረድቷል ወይም ደግሞ ሐቅን የሚገባው የሚረዳበት በጣም ብዙ መንገዶች አሉ ነገር ግን ሐቅን ይሰማል ስሜቱን መጋፈጥ አይችልም ሐቅን ይሰማል ማህበረሰቡን መጋፈጥ አይችልም ያለበትን ማህበረሰብ መጋፈጥ አይችልም ሐቁን ይሰማል ግን የባጢሉ ብዛት ያታልለዋል ከዛ በኋላ ይንሸራተታል ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala ثم استقاموا ያለው የእስቲቃማ ጉዳይ ነው ትልቁ ቁም ነገር በጓደኛ የሚታለል ስንትና ስንት ሰው አለ በሴት የሚታለል ስንትና ስንት ሰው አለ በዱንያ የሚታለል ስንትና ስንት ሰው አለ በዘፈንና በተለይ ገንዘብ አላህ Subhanahu Wa Ta'ala ሲፈትነው አላህ ገንዘብን ሲያሰፋለት እየተንሸራተተ የሚሄድ ስንትና ስንት ሰው አለ نعم ለዚህ ነው አላህ መልእክተኛም ነብዩ ሰለላሁ ዐለይሂ ወሰለም قل آمنت بالله ثم استقم አምኛለሁ በልና ቀጥ በል የሚለውን መልእክት ያስተላለፉበት ቁም ነገሩ ይሄ ነው ማለት ነው እስቲቃማ ቀጥ ማለትና ያለመወላገድ ስለሆነ ማለት ነው ታዲያ ችግሩ እዚህ ላይ ነው كثير من المسلمين አብዛኛዎቹ ሙስሊሞች لا يعرفون المواصلة والثبات على الطريق አብዛኛዎቹ ሙስሊሞች በትክክለኛው መንገድ ላይ በሲራጥ المستقيم ላይ ቀጥ ማለት ይሳናቸዋል الذي سلكوه በሆነ ወቅት ላይ የተጓዙበትን የሱና መንገድ መቀጠል ይሳናቸዋል አንድ ሰሞን ማሻአላህ طلب العلم ነው ደርስ ላይ ነው የሚከታተለው ዒልም ይቀራል ኪታብ ያነባል ከዛ በኋላ ዒባዳ ነው ዲኑ ላይ ቀጥ ብሎ ታያዋለ ከዛ እያለ ሲሄድ በኋላ ላይ ምን ይሆናል እየተንሸራተተ ይሄዳል ከዕልም ገበታ ይርቃል ከዚያ በኋላ ደግሞ ሌላ ችግር ውስጥ ይገባል ማለት በጣም ብዙ ሰዎች አሉ በእንደዚህ አይነት የተፈተኑ ማለት በአንድ ሰሞን በጣም ድንበር አልፈው ሰውን እስከ ማክፈር የደረሱ ሰዎች ዛሬ ደግሞ ዲን ማለት ይሄ አይደለም እኛ ዲናችንን መነስተር ያለብን በሌላ መንገድ ነው ብሎ ሁሉንም እርግፍ አድርጎ ሲተው ተመለከቷል نعم استقامة ነው ተውሂድ ነው እስከመቼ ተውሂድ ብለን እንኖራለን ይላል ተውሂድ እስከመቼ ድረስ በቃ ገብቶናል ተውሂድ እስከመቼ ድረስ ነው ያ اخي ሰው በሽርክ እየሞተ ነው ተውሂድማ እስከመጨረሻው ድረስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ድረስ ምንድነው ሲሉ የነበረው لعن الله اليهود والنصارى اتخذوا قبور انبيائهم مساجد يحذر ما صنعوا እናታችን አይሻ ረዲየላሁ ዐንሃ ምን ትላለች የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ይሁዲዎችና ነሳራዎችን አላህ ረግሟቸዋል ለምን اتخذوا قبور انبيائهم مساجد የነብያቶቻቸውን የአውሊያዎቻቸውን መቃብር የመስገጃ ቦታ አድርገው እንደ መስጊድ አድርገው ስለያዙት የመስገጃ ቦታ አድርገው ስለያዙት በሙስሊሙ ዓለም ላይ ተመልከት ስንትና ስንት መሳጂዶች አሉ ዛሬ ቀብር ያለባቸው ማለት ነው ስንትና ስንት ቀብሮች አሉ መስጂድ የተገነባባቸው ስንትና ስንት ሙስሊሞች ናቸው ኢትዮጵያ ሀገራችን ራሱ ብንሄድ በሰሜን በደቡብ በምስራቅ በምዕራብ በመካከለኛው ከተማው በጠቅላላ ሰዎች የዓመቱ ሞሊድ እያሉ
የሸኽ ፉላን ዚያራ ነው እያሉ ከአንዱ ቀብር ወደ አንዱ ቀብር የሚንከራተቱት። ታዲያ ሽርክን ገብቶናል የምንለው መቼ ነው? ተውሂድ ገብቶናል የምንለው መቼ ነው? ሊያውም ይሄ ሁሉ ሲሰራ እያየን ምንም አይመስለን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተውሂድ ጉዳይ እንቅልፍ የነሳቸው ነው። የሽርክ ጉዳይ እንቅልፍ የነሳቸው ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ምን አረጉ ይባላል በአንድ ወቅት ላይ ኪታቡ ተውሂድን ለተማሪዎቻቸው በጣም በተደጋጋሚ ጊዜ ከ10 ጊዜ በላይ አስተማሯቸው። አሁንም ኪታቡ ተውሂድ አሁንም ኪታቡ ተውሂድ አስተማሯቸው። ያ ሼክ አሉ ተማሪዎች ተውሂድ ገብቶናል፣ አሁን በደንብ ገብቶናል። ሌላ ኪታብ እንደው የሌላ መሳኢሎች ኪታብ ብንቀራ ምን ይመስሎታል አሏቸው። طيب እንግዲህ ምን እንደምትማሩ እነግራችኋለሁ ጊዜ ስጡኝ አሏቸው። ከዛ በሌላ ቀን መጡና ምን አሉ? ድርዕያ የምትባል ቦታ ላይ የሆኑ ሰዎች ቤተሰቦች አዲስ ቤት ገዝተዋልና ያንን ቤት ገዝተው ሊገቡ ሲሉ ከመግባታችን በፊት ብለው በሩ ላይ ዶሮ መስዋዕት አደረጉ። ዶሮ አርደው መስዋዕት አደረጉና ደሙን አፍሰው ከዛ ደሙን ሳናፈስ አንገባም ብለው ገቡ አሏቸው። ግን እናጣራለን ጉዳዩ ምን እንደሚደርስ ወይም የት እንዳለ እውነት ይሁን ውሸት ይሄን ዜና ማጣራት አለብን አሏቸው። ተማሪዎቹ ሰምተው ዝም አሉ። በኋላ ላይ እንደገና በነጋታው መጡና እንዴት ነው ሼኹ ምን ደረሰ ጉዳዩ ሲሏቸው አይ ጉዳዩ እንደዛ አይደለም አሏቸው። ያ ሳይሆን የተሰራው እነዛ ቤቱን ከገዙት ሰዎች መካከል አንዱ ልጅ ከቤተሰቡ መካከል አንዱ ልጅ ከናቱ ጋር ግንኙነት አደረገን የተባለው ከናቱ ጋር አብሮ ተኝቶ ግንኙነት አረገን የተባለው ምን አሉ ሁሉም ኢና ሊላሂ ወኢና ኢለይሂ ራጂዑን ላ ኢላሃ ኢላላህ ላ ሐውለ ሁሉም በጣም ደነገጡና መግቢያ ጠፋቸው። ይሄ ነገርማ መጣራት አለበት እያሉ ተንጫጩ። አያችሁ አሉ ሼኹ ረሂመሁላሁ ተዓላ አያችሁ አሉ ሁለቱን ምንም እንኳን ልጁ ከናቱ ጋር ተገናኘ ቢባል ለምድር ለሰማይ የከበደ ወንጀል መሆኑ ግልጽ ነው። ነገር ግን ትላንትና የሰማችሁት የሽርክ ጉዳይ የዚህን ያህል አላስደነገጣችሁም። የትላንትና የሰማችሁት የሽርክ ጉዳይ ይሄን ያህል አላስደነገጣችሁም። ነገር ግን ይሄን ስነግራችሁ እናል የደነገጣችሁት ይሄ ነው ተውሂድ አልገባችሁም ማለት ነዓም የተውሂድ ጉዳይ ቀላል ነገር አይደለም። የተውሂድ ጉዳይ ቀላል ነገር አይደለም። ዝም ብሎ ሰምቶ ብቻ የሚሄድ ማለት አይደለም። ሽርክን ሲያይ የማያወግዝ ከሆነ ተውሂድን የማያዝበት የማይገፋፋበት ከሆነ የሽርክ ጉዳይ ማስጨንቀው ከሆነ እንዴት ሆኖ ነው ተውሂድ ገባኝ የሚለው አንድ ሰው? በል እንዲያውም አንዳንዱ ሰዎች ሽርክ ሲሰሩ እያየ ምንም አይመስለው የሚያውቃቸው ሰዎች አጠገቡ ያሉ ሰዎች ቤተሰቦቹ ማለት ተውሂድ ገብቶናል አሁን ሌላ ነው የምንፈልገው ይላል። ሙስሊሙ ኡማ ገና ስንትና ስንት የሚያስፈልገው ነገር አለ። ያንን ሁሉ ትተን አሁን ተውሂድ ብቻ እንላለን እንዴ? በተውሂድ ለምን ሰውን እንከፋፍላለን? የተውሂድ ጉዳይ እኮ ግልጽ ነው ይላል። የተውሂድ ጉዳይ ግልጽ ስለሆነ ነው አሁን ሰዎች ሽርክ ውስጥ የወደቁት ማለት ነው። የሱና ጉዳይ እንደቀላል የሚታየው ሰው አለ። ቢድዓ ቢሰራ መውሊድ የተለያየ የቢድዓ አይነት ቢሰራ ምንም ደንታ የሌለው ማለት ነው። በአንድ ሰሞን በአንድ ወቅት ላይ በሱና ላይ ቀጥ ብሎ ቢድዓ የተባለ ነገር ማየት አይፈልግም። ከዛ በኋላ ግን በዛ ላይ መጽናት አይችልም። በቃ ሱና ተባለ እኛ በቃ መቀጠል ያለብን እስከመቼ እዛ ድረስ እንሞታለን። እዛ መሄድ የለብን። ሌላ ምዕራፍ መክፈት አለብን። ምን አይነት ምዕራፍ? ስልጣን ፍለጋ ትግል ነው? ሌላ ምንድነው የምትፈልገው? ከዛ በኋላ ጢሙላጭቶ ይመጣና ምን ነው ሲባል አይ ጸጉር ቤት ሄጄ ጸጉሬን ሳስተካክል ጸጉሩን የሚያስተካክለው ሰው ይላጨብኝ ይላል። ስለዚህ ባረከላሁ ፊኩም በእስቲቃማ ላይ መጽናት ትልቁ ቁም ነገር እሱ ነው። እስቲቃማ ነው ዋናው እንጂ ከእስቲቃማ በሐቅን የመረዳት ሁኔታ አብዛኛው ሰው ላይ የሚታይ ነው ማለት ነው። አብዛኛው ሰው ላይ ሐቅን ይረዳል፣ ነገር ግን ወደ ተግባር የመለወጡ ጉዳይ ያ ነው ማለት ነው። نعم وقد يصرف بعضهم جهدا كبيرا حتى يصل إلى الطريق አንዳንዱ እዛ ትክክለኛው صراط المستقيم ሐቁ መንገድ ላይ ለመድረስ በጣም ብዙ ልፋት ብዙ ጥረት ብዙ ትግል ያደርጋል። ነገር ግን فإذا وصل إليه እዛ ሐቁ ላይ ከደረሰ በኋላ ምን ይሆናል? تقاعس وانشغل بالدنيا وزخرفها ወዲያው ወደ ኋላ ማፈግፈግ ይጀምራል። በዱንያ መሽጉል ይሆናል።
በዱንያ ውብና ጌጣጌጥ ነገሮች መሽጉል ይሆናል። እነ እገሌ ቤት ሰሩ እኔ ሳልሰራ፣ እነ እገሌ ብዙ ሀብት አላቸው እኔ ምንም ሀብት ሳይኖረኝ፣ ከዚያ በኋላ ለዚህ እንቅፋት የሆነኝ እኮ ይሄ ነው፣ ይህንን ወደ ጎን ማዞር አለብኝ ብሎ ዲኑን ለጊዜው ወደ ጎን ትቶት ይሄዳል። ለዚህ ነው በዲናቸው ላይ ቀጥ ያሉ የነበሩ ሰዎች ዛሬ ስናያቸው የሉም። አለባበሳቸው በጣም የሚያምር አንዳንዱ እንዲያውም ሱሪ መልበስ ራሱ አይቻልም እስከማለት የደረሰ ሰው ዛሬ ተመልሶ ደግሞ ቃሪያ ሱሪ ሲለብስ ታይዋል። ላኢላሃ ኢላላህ ዲኑ የት ገባ ያኺ? ትናንትና የተረዳነው ዲን ሱሪ መልበስ አይቻልም ያለው ሰውዬ እንደገና ተመልሶ ቃሪያ ይለብሳል። ያውም እኮ ያንን ለመልበስ ይለዋል ምንድነው በጣም ፖሊስ ተጠርቶ ነው አሉ። ናም ምክንያቱም ከላይ ሰፋ ብሎ ከታች ጥብብ ያለ ነው። ምን ያደርጋሉ ይባላል? እግራቸው ላይ ፌስታል ያደርጉና ከዛ ነው ልብሱ የሚጎትቱት። ያንን ለመልበስ እንግዲህ ለማውጣት ደግሞ ምን ያህል እንደሚፈጅበት ተመልከት። ላኢላሃ ኢላ ዲን እንደዚህ ሆነ። አሁን ትላንት ሱሪ መልበስ አይቻልም ይል የነበረው ሰውዬ ይሄ ነው ኢስቲቃማ ማለት እኮ። ቀጥ በል በያዝከው ዲን ላይ ቀጥ በል። መስጂድ በቀን ሌላ የለም ያለው ሰውዬ ሱሪውን ወደ ታች ጎትቶ ታፋው ላይ ለብሶ ሲሄድ ታይዋል። ቀበቶ ማያረግም። ቀበቶ ካረገ ምን ሆነ? ፋራ ሆነ ማለት ነው። ስለዚህ ምን ማድረግ አለበት? ቀበቶን ፈቶ በእጁ ይዟል ሱሪውን። አኺ ቀበቶ እኮ አግዘው ነበር ያ ላኢላሃ ኢላላህ። ልክ እንደዚሁ ነው። እህቶቻችንም እንደዚሁ ነው። ሒጃብ ማሻአላህ በደንብ አርጋ ቆንጆ ሒጃብ ጅልባቧን ምናምን ኒቃቡን ትለብሳለች። ከዛ በኋላ ኒቃቡ እየሰፋ ይሄዳል። ሰፋ ይላል ጉንጭ መታየት ይጀምራል። ከዛ ኒቃቡ ይወልቃል። ምን ነው ሲባል አይ ኒቃቡ አይኔ ውስጥ እየገባ አስቸገረኝ። ኸይር በዛው ቢቀጥል ጥሩ ነው። አሁን ደግሞ ትንሽ ቆይቶ ጅልባቡ ወለቀ፣ ሻሽ መለበስ ተጀመረ ማለት። ይሄ ነው እኮ ኢስቲቃማ የሚያስፈልገው በዲናችን ላይ። ለምንድን ነው እሱ? አላህ ሱብሓነሁ ወተዓላ አይቀየርም። አላህ ሁሉ ጊዜ አንድ ነው። ስለዚህ ትናንትና በሐቅ መንገድ ላይ የተረዳነውን ትክክል ነው ዲን ነው ብለን ያዝነውን ዛሬ እንዴት እንተዋዋለን? ዛሬ እንዴት እንሽረዋለን? ኢነ الضلالة كل الضلالة ከጥመት ሁሉ የከፋ ጥመት ማለት ምን አይነት ነው? فأنتنكر ما كنت تعرفه وتعرف ما كنت تنكره። ከጥመት ሁሉ አብዱላህ ብን መስዑድ ረዲየላሁ ዐንሁ ምን ይላል? ከጥመት ሁሉ የከፋ ጥመት ማለት ምንድነው እሱ? አንቱንኪረ ማ ኩንተ ተዕሪፉሁ ትላንት ታውቀው ትላንት ጥሩ ነው ትል የነበረውን ዛሬ ማሾፍ ስትጀምር ነው። ጢም ነው እንዴ ዲን? በቃ ካልተሸፋፈኑ ጅልባብ ካልጎተቱ አይሆንም ማለት ነው ዲን ብሎ ማሾፍ ሙንካር ማድረግ ማውገዝ ይጀምራል። ይሄ ነው ከጥመቶች ሁሉ የከፋ ጥመት ማለት። ኢነ الضلالة كل الضلالة أن تنكر ما كنت تعرفه በቁርአን በሐዲስ በሰለፎች ንግግር የተረጋገጠ የሆነውን ሐቅ ተመልሰ ዛሬ ስትሽረው ነው። وتعرف ما كنت تنكره ቢድዓ ነው፣ ሽርክ ነው፣ ሙንከር ነው፣ ሐራም ነው እያልክ ታወግዝ የነበረውን ነገር ዛሬ ተመልሰ ስትሰራው ነው። ዘፈን ያወግዙ የነበሩ ሰዎች ዛሬ ምን አደረጉ? ቀስ ብለው ወደ ዘፈን ተንሸራተቱና ነሺዳል። ያ አኺ ለምን ሙዚቃ ታዳምጣለህ ሲባል ነሺዳ እኮ ነው ስማው ይላል። በደንብ ስማ ይላል። አንተ ሊያሰማ ማለት በውስጥ ያለው የሙዚቃ መሳሪያ ደንታ የለውም ስለሱ። ሲወጣ ሲገባ ሲቀመጥ ሲነሳ ቤቱ ውስጥ መኪና ውስጥ ከቤት ውጪ ከመኪና ውጪ የትም ቦታ ሲሄድ ነሺዳ ነው። በል እንዲያውም አንዳንዱ አላህ ይጠብቀን፣ አንዳንዱ እንዲያውም ቁርአን ሲሰማ ምንም አይመስለውም፣ ነሺዳ ሲሰማ ያለቅሳል። ነሺዳ ሲሰማ ስቅስቅ ብሎ ያለቅሳል። ኹሹዕ ልባቸው መፍራት የሚጀምረው ነሺዳ ሲሰሙ ነው አንዳንድ ሰዎች። ስለዚህ ከነሺዳ መላቀቅ አይችሉም። ስልካቸውን በሙሉ ስታዩ ነሺዳ ብቻ ነው። ቁርአን ተረሳ፣ ቁርአን ተተወ። ነዓም ስለዚህ ይሄ ነው ጥመት ማለት፣ ይሄ ነው አደገኛው ነገር። ኢነ الاستقامة هي الدين كله استقامة ማለት ምንድነው? ዲኑ በጠቅላላ ማለት ነው። وهي لزوم طاعة الله አላህን በመገዛትና በመታዘዝ ላይ ቀጥ ማለት ነው። ومن هناك كان لا بد أن يحدث شيء من التقصير ይሁንና እንደዚህ በሚባልበት ጊዜ እስቲቃማ የለውም ማለት ነው። አንድ ሰው በዲኑ ላይ ቀጥ ብሎ የሆነ ወቅት ላይ እየተሳሳተ የሚሰራቸው የሚያጠፋቸው የሚንሸራተታቸው የሚሰራቸው ወንጀሎች እስቲቃማ እንደሌለው ያሳዩናል። ላ በእስቲቃማ መንገድ ላይ አንድ ሰው ቀጥ ብሎ ምንም ሳይሳሳት መኖር የሚችል የለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም
خطاء وخير الخطائين التوابون በኒ አደም ሲባል ሁሉ ጊዜ ምንድነው ተሳሳች ነው የፈለገ ቢጠነቀቅ ከመሳሳት ወደ ኋላ አይልም ለዚህም ነው አላህ Subhanahu Wa Ta'ala ባብ ተውባ ክፍት ያደረገው ለዚህ ነው አላህ Subhanahu Wa Ta'ala በእስትግፋር ያዘዘን በተውባ ያዘዘን ለምን استقامه ላይ ቀጥ ብሎ ሲሄድ አንድ ሰው ምን ይሆናል መንሸራተት የሚባል ነገር አለ መሳሳት የሚባል ነገር አለ የዛን ጊዜ ምን መሆን አለበት ሰውየው ወዲያው ነቃ ብሎ መመለስ አለበት ቱቡ ኢላላህ واستغفروه ወደ አላህ ተውበት አድርጉ استغفارን ጠይቁ የተውበት በሩ ክፍት ነው ኢነላህ يحب التوابين ويحب المتطهرين الله سبحانه وتعالى ተውበተኞችን ይወዳል አላህ ራሳቸውን የሚያጥራሩ ንጹህ የሚያደርጉ ሰዎችን ይወዳል ታዲያ استقامه ስንል ሁሉ ጊዜ ባለህበት ቀጥ ብለህ ትሄዳለህ ማለት አይደለም የሰው ልጅ ነህና መሳሳት አይቀርም የሰው ልጅ ነህና መዘናጋት አይቀርም የሆነ ነገር ውስጥ ትገባለህ ነገር ግን ወዲያው ተመለስ ተውበት አድርግ ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎችን ምን ነው የሚሉት ኢተቂላህ حيثما كنت واتبع السيئة الحسنة تمحوها وخالق الناس بخلق حسن اتقillah حيثما كنت በደረስክበት ቦታ ሁሉ አላህን ፍራ በሄድክበት ቦታ ሁሉ አላህን ፍራ اتقillah حيثما كنت واتبع السيئة الحسنة تمحوها ሁሉ ጊዜ ምን አድርግ ክፉ ነገር ስትሰራ በኸይር ነገር አስከተልበት ዑለማዎች ምን አሉ የሰራው ወንጀል አይነት ወይም እሱን የሚፎካከር እሱን የሚስተካከል የሆነ ቢሆን ይመረጣል ያም ማለት ምን ማለት ነው በእጅ የሰራው ወንጀል ከሆነ ያንን የሚያብስ ኸይር ነገር በእጅ ሰራበት በግርህ ወደ መጥፎ ነገር ሄደህ ከሆነ ወደ ኸይር መንገድ የምትሄድበትን ነገር አብዛ በምላስ የተናገርከው ከሆነ መጥፎ ነገሩን ምን አስከትልበት መልካም ነገር መናገርን በጥሩ ማዘዝን ከመጥፎ መከልከልን ሱብሃንአላህ አልহামዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ እነዚህና የመሳሰሉ አዝካሮችን አብዛበት በጆሮ ያሰራው ወንጀል ከሆነ ደግሞ ሐዲስ አዳምጥበት ቁርአን አዳምጥበት ሙሐደራ ወዕዝ አዳምጥበት በእንደዚህ አይነት መልኩ ታብሰዋለህ واتبع السيئة الحسنة تمحوها وخالق الناس بخلق حسن لذين الله سبحانه وتعالى من إلال فاستقيموا إليه واستغفروه إن ما تأبتها لن بارك الله فيكم فاستقيموا إليه الله سبحانه وتعالى من هذا ودع الله ديناتشون يزاتشو كتبروا ودع الله فتاتشون أزورنا صنوا بالزالي واستغفروه ምህረትንም ጠይቁት አለ አላህ Subhanahu Wa Ta'ala ለምን አንደኛ እስቲቃማ መንገድ ላይ ሙሉ ለሙሉ አሟልቶ እስቲቃማውን መስራት የሚችል የለም የሰው ልጅ እስከሆነ ድረስ ሁለተኛ በእስቲቃማ መንገድ ላይ የጸና ሰው ሁሉ በጠቅላላ የሆነ ወቅት ላይ ምን መሆኑ አይቀርም መሳሳቱ አይቀርም ስለዚህ ያንን ስተቱን የሚያሟላበት ስተቱን የሚያብስበት ምን ያስፈልገዋል استغفار ያስፈልገዋል فاستقيموا إليه واستغفروه نعم ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ኩሉ በኒ አደም خطاء وخير الخطائين التوابون አላህ Subhanahu Wa Ta'ala በቁርአኑ ላይ ስለ ሙተቂኖች ሲናገር ምንድነው ያለው وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين جنة ለሙተቂኖች የተዘጋጀች ናት ካለ በኋላ ስለነሱ ባህሪ ሲዘረዝር ምን አለ والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله النزيا فاحشة الطيافي سرا بسروا ጊዜ أو ظلموا أنفسهم نفساتهم ببدلوا وقت ذكروا الله ጌታቸውን የሚያስታውሱ ናቸው አላህ ከልክሎኛል እኮ ይሄን ነገር ለምን ሰራው የሚሉ ናቸው ذكروا الله فاستغفروا لذنوبهم ለወንጀላቸው ምህረትን የሚጠይቁ ናቸው ومن يغفر الذنوب إلا الله ከአላህ ሌላ ወንጀልን ሊምር የሚችል ማን አለ ማንም የለም ስለዚህ ባረከላሁ ፊኩም እስቲቃማ በጣም ወሳኝ የሆነ ነው ለህይወታችን ማለት ነው እስቲቃማ የሚባለው ጠቅላይ የሆነ ቃል ነው ዲኑን ሁሉ በጠቅላላ አቅፎ የሚይዝ ቃል ነው تأخذ بمجامع الدين والدنيا وتتحقق بها معالي الأمور يا በጣም ከፍተኛ የሆኑ በጣም ወሳኝ የሆኑ የህይወት ጉዳዮች የሚሳኩት በእስቲቃማ ነው
ከእስቲቃማ መንገድ ላይ ወጥቶ የህይወቱን መንገድ ያሳካ ማንም የለም ራሱን ለጀሃነም ይዳረገ ራሱን ለአላህ ቁጣ ለአላህ ቅጣት ይዳረገ ካልሆነ በስተቀር ከእስቲቃማ መንገድ በመውጣት የህይወት ስኬት አይገኝም وتتحقق بها معالي الأمور وعالى الدرجات والأجور درجات كف ميلوت أجر بتأم كف ميلو بزانو بها يكمل الإيمان باستقامة يسولج إيمان يتمولى يهونل ويضمن الأمن يوم البعث والنشور يكامك أن من دزيه سلام أمان متبك كالله سبحانه وتعالى قطة كالله قطات متبك يميا جنيو استقامة ليسيهنون وتعم الخيرات والبركات يسولج خيرات يمي بزاو بركة يمي بزاو باستقامة من قلينو ويسعد الأفراد والمجتمعات قل سبوش دستنيانا أدلنيا يمي هونوت ما برسبو دستنيانا أدلنيا يمي هونو باستقامة من قدنو إنها خصلة من أعظم خصال السائرين إلى الله تعالى ودع الله سبحانه وتعالى يمي قوز سوش በአላህ መንገድ ላይ ለመጓዝ የሚፈልጉ ወደ አላህ ለመቃረብ የሚፈልጉ ሰዎች ዋናው የሚያስፈልጋቸው ነገር ምንድነው እሱ እስቲቃማ ነው ወደ አላህ መንገድ የሚያደርሳቸው ነዓም ወደ አላህ የሚጓዙ ሰዎች ልዩ ባህሪያቸው እስቲቃማ ነው وأجل مدارج السالكين بين منازل إياك نعبد وإياك نستعين بإياك نعبد وإياك نستعين أنه قال لنا لم إياك نعبد وإياك نستعين سنل من يارقنو لا الله سبحانه وتعالى قال እየገባን ነው አንተም ብቻ እንገዛለን ባንተም ብቻ እንታገዛለን እያልነው ነው አላህን Subhanahu Wa Ta'ala ይህ إياك نعبد وإياك نستعين ዑቡድያ የሚባለው ለአላህ ምርጥ ባሪያ ሆኖ መታየት የሚባለው ነገር የተሳካ የሚሆነው በإياك نعبد وإياك نستعين ነው ينال المرء بها الكرامات ማንኛውም የአላህ ባሪያ በዚህ የአላህን ክብር ያገኝበታል ويصل إلى أعلى المقامات ودكفتن يابوت عليه يدرس البتل ويعيش برد اليقين ويحوز على مرضات رب العالمين يهسو يقين شكل اللو أرقت أن النت يقين يتمولى بتن أركاتا يزو يمهدو باستقامة من قرنو اندزهم يا الله سبحانه وتعالى وديتا يمياغنيو باستقامة من قرلينو إنها اتباع الدين القويم بفعل الطاعات واجتناب المحرمات دين بملوك مكتلنا الله سبحانه وتعالى عززهم بمتازز الله يكلكلهم بمكلكل ولزوم الصراط المستقيم برعاية حد الوسط في كل أمر من أمور الحياة بهيوتاتشن هلو بتقلالا ما كلاوي هونون أكهيد زن سنقوازنو دنبر يالف سايهون شلتنينة للبس كأكالا بدينهم لي በዱንያውም ላይ ማለት ነው ዱንያውም ላይ ሰነፍ ሆኖ ተከናንቦ መተኛት አይፈለግም እንደዚሁም ድንበር አልፎ ሁሉን ነገር ትቶ ዱንያ ውስጥ ጥልቅ ብሎ መግባትም አይፈለግም የሚፈለገው ማዕከላዊ ሆነ አካሄድ ነው በዲኑም ላይ ሲሆን እንደዛው ነው ዲኑን አጥብቆ መያዝና ድንበር አለማለፍ ማለት ድንበር አለማለፍ የታዘዘው ነገር ላይ ብቻ ቀጥ ማለት ነው والقيام بين يدي الله بما امر الله سبحانه وتعالى ባዘዘው ነገር ላይ ቀጥ ማለት ነው لذين الله سبحانه وتعالى نعم والالتزام بالصدق في القول والعمل بدققراتشنم بتكباراتشنم اونتنيا هونن قد مالتنا الله سبحانه وتعالى باززن مسرت قال كيداناتشنن طبقن مصنات ነው فالاسلام ايمان بالله وحده دون سواه كالله سبحانه وتعالى ውጭ ያለውን ሁሉ በመተው አላህን መገዛት ነው ثم استقامة على منهج الله وشرعه كذا بالله دين لي قد ማለት ነው እነዚህን ነው እንግዲህ አላህ Subhanahu Wa Ta'ala ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة الا تخافوا ولا تحزنوا እንዲሁም በሌላው አያት ላይ ثم استقاموا فلا خوف عليهم ولا هم يحزنون የተባሉት واصحاب الاستقامة عباد الله يستقامة ሰዎች ማለት የአላህ ባሪያዎች ናቸው جمعوا بين اصلي الكمال في الاسلام በእስልምና ውስጥ የሙሉነት መሰረት የሆኑትን ሁለት ነገሮች ጨብጠው ይዘዋል አንደኛው ኢማኑን ቢላህ በአላህ Subhanahu Wa Ta'ala ማመን ነው ሁለተኛውስ والاستقامة على ذلك በዛ ላይ እንደገና ምን መሆን ነው ቀጥ ብሎ መጽናት ነው ማለት ነው ለዚህ ነው አቡበክር ሲዲቅ ረዲየላሁ ዐንሁ ስለ استقامة ሲጠየቅ ምንድነው ያለው አላ تشرك بالله شيئا በአላህ ላይ
ምንም ላታጋራ ነው የተባለው بالاستقامة يجد المسلم حلاوة الإيمان استقامة ላይ ሲሆን ሰውየው ሰላቱን በወቅቱ ሲሰግድ ጾሙን ሲጾም ዒባዳውን ሲሰራ አላህ ያዘዘውን ሲታዘዝ የከለከለውን ሲከለከል እርካታ ያገኛል ሰውየው የኢማንን ጥፍጥና የሚያገኘው የዚያን ጊዜ ነው የኢማን ጥፍጥና የሚገኘው በዛ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት አንድ ሰው ሶስት ነገሮችን ከያዘ የኢማን ጥፍጥናን ያገኛል አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደዘገበው ማለት ነው ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገሮች በውስጡ ያለ ሰው የኢማንን ጥፍጥና ያገኛል የኢማንን ጥፍጥና ያገኛል አንዳንድ ሰዎች እንደሚሉት ወደዛ ወደዚህ ስትዟዟር ከአንድ አካባቢ ወደ ሌላ አካባቢ ስትሄዳለም የኢማን ጥፍጥና የሚገኘው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት የኢማን ጥፍጥና የሚገኘው በሶስት ነገር ነው አን يكون الله ورسوله احب اليه مما سواهما አላህ Subhanahu Wa Ta'ala እንዲሁም መልእክተኛው ነብዩ ሰለላሁ ዐለይሂ ወሰለም ከማንኛውም ከነሱ ሌላ ካለው ሁሉ አላህን ሊወድ መልእክተኛውን ሊወድ ነው አላህን መልእክተኛውን ሲወድ የኢማንን ጥፍጥና ያገኛል وأن يحب المرأة لا يحبه إلا لله ሙስሊም ወንድሙን ሊወደው ነው የሚወደው ደግሞ ለዱንያ ሳይሆን ለክብር ሳይሆን እሱ የሚፈልገውን ስለሚናገርለት እሱ የሚወደውን ስለሚያደርግለት እሱን ስለሚያስደስተው ወይም ከሱ ጋር ሲሆን ሁሉ ጊዜ እርካታ ስለሚሰማው ሳይሆን لا يحبه إلا لله ለአላህ እንጂ ለማንም ብሎ ላይ ወደው ነው ዛሬ ጊዜ ሰዎች በብዙ መንገድ ይዋደዳሉ እኔ የምፈልገውን እሱም ይፈልጋል ማች እናረጋለን ይላል እኛ አንድ ነን ማች እናረጋለን ፍላጎታችን አንድ ነው አካሄዳችንም አንድ ነው አለባበሳችንም አንድ ነው ስለዚህ እኛ በቃ እሱ ከሌለ እኔ መተንፈስ አልችልም ይላል ለምንድነው እሱ ሁለቱ ፍላጎታቸው አንድ ስለሆነ የዱንያ ፍላጎታቸው ይሄኛውን ቡና ሲፈልግ ይሄኛውን ቡና ስለሚል ይሄን ሻይ ስለሚል ያኛው ሻይ ስለሚል لا يا وأن يحب المرأة لا يحبه إلا لله لا الله እንጂ ለሌላ ለማንም ብሎ ላይ ወደው ነው ለአላህ ብለህ የምትወደውን ሰው ለአላህ ብለህ የምትወደውን ሰው በምን ምክንያት ነው ልትጠላው የምትችለው በምን ምክንያት ነው አንድ ሰው ለአላህ ብሎ የወደደውን ሰው የሚጠላው በምን ምክንያት ነው በአላህ መንገድ ሲሆን ብቻ ነው ከዛ ውጪ ሌላ የለም ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ሰባት አይነት ሰዎች ከአርሽ ጥላ ስር የሚቀመጡ ሰዎች አሉ ጥላ በሌለበት ጊዜ ከነዛ መካከል እነማን ይገኙበታል ረጁላኒ ተሐባ ፊላሂ ወጅተማ ዐለይሂ ወተፈረቀ ዐለይሂ ሲዋደዱ ለአላህ ብለው የተዋደዱ እገሌን ወዷለሁ ለምን የአላህ ባሪያ ስለሆነ ዲኑን ስለሚወድ አላህን ስለሚወድ በዒባዳ ላይ ስለሚሯሯጥና ስለሚታገል ለዛ ነው የምወደው አነጋገሩ አላማርኝም ከዛሬ ጀምሮ አስጠላኝ አይሆንም ይሄ መጀመሪያውንም ለአላህ አይደለም የተወደደው ማለት እኔ የምለውን ሁሉ ጊዜ ይቃረነኛል ለአላህ ብዬ አልወደውም ትላለህ ለአላህ ብዬ ጠላሁት ይላል አንዱ ይመጣል እሱን ከዛሬ ጀምሮ ለአላህ ብዬ ጠልቻለሁ ይላል ምን አረገ ለአላህ ብለህ መጠላው ስትለው አንድ ቀን እንዴት አድርጎ እንደተናገረኝ አታውቅም ይላል ታዲያ ለአላህ ብለህ ነው እንደ ለነፍስያ ብለህ ነው የጠላኸው ማለት እሱ ሁሉ ጊዜ እኔን ነው የሚቃወመው ሁሉ ጊዜ ባሽሙር ይወጋኛል ይላል ምናልባት እኮ ሸይጣን ነው የሚያመሳስልበት እንጂ ምንም አይነት የለም ችግር ማለት ነው ስለዚህ وأن يحب المرء لا يحبه إلا لله ሊወደው ይገባል ሙስሊም ወንድሙን ለአላህ ብሎ ሊወደው ማለት ነው ታዲያ ለአላህ ብሎ የተዋደደ ሰው እኮ እንዲህ በቀላሉ አይደለም ሙሽሽ የሚለው ለአላህ ብሎ የወደደውን ሰው በቀላሉ ጥሎት አይሄድም ለአላህ ብሎ የወደደውን ሰው በቀላሉ አያዋርደውም ለአላህ ብሎ የወደደውን ሰው በቀላሉ አይቀየመውም ልቡ ሰፊ ነው ለዚህ ነው አቡ ሁረይራ ረዲየላሁ ዐንሁ ሰዎች መተው እኛ እኮ ለአላህ ብለን እንወዳለን ይሉታል ወይም ለአላህ ብለን ካንተ ጋር ወንድምና ወዳጅ መሆን እንፈልጋለን ይሉታል ምን እንደሆነ ትርጉሙን ታውቃላችሁ ይላቸዋል ምንድነው ትርጉሙ ሲባል አንተ ባለህ ገንዘብ ንብረትህ ላይ ከኔ በላይ መብት ላይኖርህ ነው በንብረትህ ላይ ከኔ በላይ መብት ላይኖርህ ሁለታችንም እኩል መብት ይኖረናል ይሄን አይነት ውዴታ ከሌለ ልታመጣ ትችላለህ የተፈለገበት ግን ምንድነው እሱ ያ اخي ለአላህ ብሎ የተዋደደ ሰው እንዲሁ በቀላሉ አይፋስስም እኮ ለአላህ ብሎ የተዋደደ ሰው በቀላሉ እንደሚፋታ ሰው አይደለም يوددكو لله بلنو أن يحب المرأة لا يحبه
ኢላ ሊላህ ለአላህ ብሎ እንጂ አይወደውም ስለዚህ የፈለገ ነገር ቢያረገው ሰብር ያደርጋል መስሎ የፈለገ ነገር ቢያረገው ሰብር ያደርጋል አይጠላውም አይቀየሙም አያኮርፈውም አኮረፈኝ ብሎ ያኛውም አይሸሸውም አይላዩም በቃ አዛው ናቸው ምክንያቱም የነፍስያ ጉዳይ የለማ ሰውኔ ታስቀይመው እኮ እሱ ምን አርጌ ነው የምታስቀይመኝ ብሎ ካልመጣና ካላናገረኝ ለአላህ ብሎ እየወደደኝ አይደለም ለነፍስያው ነው የሚወደኝ ማለት ከዛ እኔ ጋር መጥቶ በዚህ ችግር ላይ ምንድነው ችግሩ ብሎ ማናገር ነፍስያው ሻትለው ውርደት ይመስሏል ስለዚህ አስቀየምከኝም አይልም አስኮረፍከኝም አይልም አስቆጣኸኝም አይልም ተቀይም ያለውም አይልም አይ ምንም ችግር የለውም ሰላም ነው ይላል ሰላም ነው ምንም ችግር የለውም እንዴ ከየት የመጣ ውዴታ ነው ከየት የመጣ ውዴታ ነው አቡበክር ሲዲቅ ረዲየላሁ ዐንሁ ከዑመር ኢብኑ ኸጣብ ጋር ምንድነው የሆኑት ዑመር ተቀየመው አቡበክርን ማለት አቡበክር ግን ይሄን ብሎ ያኮርፈኛል እንዴ ብሎ አልተወም ሄደ ለዓለከ ወጀድተ ዐለያል ተቆጥተህብኝ ይመስላል የተቀየምከኝ ሳይሆን አይቀርም ምን አስቀይም ያለው አው ተቀይም ያለው ተመልከት ሰሃባዎች ረዲየላሁ ዐንሁ ሰሃባዎችን ትወዳለህ በእነሱ መንገድ ላይ ሂድ በእነሱ መንገድ ላይ ተጓዝ አው አስቀይመኸኛል አይ እኔኮ አንተ የፈለከውን ነገር መፈጸም ያልቻልኩበት ምክንያቱ ይሄ ነው ብሎ ምክንያቱን ነገረው እሱም ማለት እንዴት ይቀየመኛል ለትንሽ ነገር ብሎ ጥሎታል እኔኮ ላስቀይምህ ወድጄ ሳይሆን እንደዚህ አይነት ምክንያቶች ስላሉ ነው እነዛ ምክንያቶች ባይኖሩ ኖሮ የፈለከውን አረግልህ ነበር ታሪኩ ረጅም ስለሆነ ነው ያልገባውበት ኋላ ላይ በቃ ቀጠሉ ኖርማል ህይወታቸውን ማለት በሌላም ወቅት ላይ እንደዚሁ በአንዳንድ ጉዳይ ላይ አለመግባባት ሲፈጠር ምን ይባባላሉ አንተ ሁሌ እኔን ለመቃረን ነው የምትፈልገው ይባባላሉ ከዛ ግን ትንሽ ቆይተው خلاص አለቀ ሁሉም ነገር نعم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎችን በዛ አይነት መልኩ ነው ተርቢያ ያደረጉት وأن يحب المرء لا يحبه إلا لله وأن يكره أن يعود في الكفر كما يكره أن يقذف في النار ወደ ኩፍር መግባት ሊጠላ ነው ወደ ሽርክ መግባት ሊጠላ ነው ልክ አንድ ሰው እጅግሩን ታስሮ ወደ እሳት ውስጥ ተወርወር ቢባል እንደሚጠላው ወይም ከዛ በላይ ወደ ሽርክና ኩፍር መግባት ሊጠላ ነው ይህ ነው የኢማን ጥፍጥና ማለት نعم ስለዚህ የኢማን ጥፍጥናን የሚያገኝበት አንዱ መንገድ ምንድነው እሱ استقامه ነው يجد بها حلاوه الايمان وطمانينه القلب የልብ መረጋጋትን ያገኛል راحه النفس والبال نفسه ትረጋጋለች ረፍት ታገኛለች ለዚህ ነው አላህ Subhanahu Wa Ta'ala በቁርአኑ ላይ አፈመን شرح الله صدره للإسلام فهو على نور من ربه فويل للقاسية قلوبهم من ذكر الله أولئك في ضلال مبين أفمن شرح الله صدره للإسلام الله سبحانه وتعالى لبون لأسلمنا ያሰፋለት ሰው ቁርአን ሲመጣለት ይሄ حرام ነው ሲባል ይሄ ዋጅብ ነው ሲባል ይሄ ሙንከር ነው ሲባል ይሄ ሽርክ ነው ይሄ ሱና ነው ሲባል ይሄ ቢድዓ ነው ሲባል ልቡ ክፍት ነው ለመቀበል ልቡ ክፍት የሆነ ሰው አላህ ልቡን ለኢስላም ያሰፋለት የሆነ ሰው ልቡን ክፍት ያደረገለት ሰው فهو على نور من ربه ይህ ሰው ከጌታው በሆነ ብርሃን ላይ ነው የሚኖረው ታዲያ ይህ አይነቱ ሰው ልቡ አላህ Subhanahu Wa Ta'ala ያጠበበበት ሰው ጋር አንድ ይሆናል እንዴ አይሆንም ስለዚህ አላህ ምን አለ فويل للقاسية قلوبهم እነዚያ ልባቸው የደረቀ ሰዎች ወየውላቸው አለ ወዕዝ ሲመጣ ምንም አይሰማቸውም አላህን ፍሩ ሲባሉ ምንም አይሰማቸውም ቁርአን ሐዲስ ሲሰሙ ምንም አይመስላቸውም فويل للقاسية قلوبهم እነዚያ ልባቸው የደረቀ ሰዎች ወየውላቸው አለ አላህ Subhanahu Wa Ta'ala قلوبهم من ذكر الله الله ከማውሳትና ከማስታወስ أولئك في ضلال مبين እነዚህ በግልጽ ጥመት ውስጥ ይገኛሉ ነው الله سبحانه وتعالى بليلهم آيات لي أو من كان ميتا فأحيناه وجعلنا له نورا يمشي به في الناس كمن مثله في الظلمات ليس بخارج منها باستقامة ليالسوا مثال يوم النصو كان ميتا فأحيناه موت ينبرون هي وادرقناه بقرآن بوحي بعبادة بسنة هاي يادرقناه على الله سبحانه وتعالى هذا موت ينبرن سو هي ويادرقناه وجعلنا له نورا እንዲሁም ብርሃን ሰጠነው የኢማን ኑር የቁርአን የሐዲስ ኑር የእስቲቃማ ኑር የሰጠው አላህ Subhanahu Wa Ta'ala ኑረን يمشي به في الناس በሰዎች መሃል ሊዟዟርበት የሚችልበት የሆነ ከመመሰሉ في الظلمات ليس بخارج منها
ታዲያ በጨለማ ውስጥ እንደሚዳክር ሰው እና መውጣት የተሳነው ሰው ጋር አንድ ሊሆን ይችላል እንዴ? አይሆንም፣ አንድ አይደሉም። كذلك زين للكافرين ما كانوا يفعلون ለካህዲያኖች ልክ እንደዚህ ነው ክፉ ስራቸው የተሸለመባቸው። ታዲያ ባረከላሁ ፊኩም ኢስቲቃማ ላይ ያሉ ሰዎች እንዲሁም በአንድ ወቅት ላይ በኢስቲቃማ መንገድ የጸኑ የነበሩ ሰዎችና ኋላ ላይ የተንሸራተቱ ሰዎች እስቲ ራሳችንን እንየው። ኢስቲቃማ ላይ ከናታችን ሆድ እንደወጣን ኢስቲቃማ ላይ የገባን ሰዎች የለንም። በአንድ ወቅት ላይ የሆነ መጥፎ አካሄድ እንሄድ ነበር ሜቢ ከዛ በኋላ አላህ Subhanahu Wa Ta'ala ሂዳያ ሰጥቶን ወደ ኢስቲቃማ መንገድ መጣን። የትኛው ነው ደስ የሚለው ህይወት? የትኛው ነው የሚያረካው ህይወት? የትኛው ነው የአይምሮ እረፍት መጨነቅ የሌለበት እርካታና ደስታ የተሞላበት ህይወት የትኛው ነው? በኢስቲቃማ ላይ የነበረ ሰውስ አሁን ከኢስቲቃማ ውጪ ወለም ዘለም ማለት የጀመረ የሆነ ሰው እስቲ እንጠይቀው። ድሮ እንደዚህ ነበርክ፣ ይሄን ነበርክ። የትኛው ነው ከሁለቱ ህይወት የትኛው ነው እርካታና ደስታን የሰጠህ የትኛው ነው ተብሎ ቢጠየቅ ወላሂ ማንም ሰው ይሄ ከኢስቲቃማ ውጭ ያለበትን ህይወት ያ ነበር ምርጥ ህይወቴ ብሎ አይናገርም። ማንም አይናገርም። ዲን ላይ ሆኖ ኢስቲቃማ ላይ ሆኖ ዲን ኪታብ ሱና የዲን ነብዩ ሰለላሁ ዐለይሂ ወሰለም ሱና በህይወቱ ላይ ተግባራዊ ማድረግ ሌሊት የተነሳ ዒባዳ መስገድ ሰኞና ሐሙስን መጾም አያመል ቢድ መጾም እነዚህና የመሳሰሉ ዒባዳዎች ቀብርን እያስታወሱ ማልቀስ ይሄን አይነት ህይወት ያላቸው ሰዎች አሉ እስካሁን ድረስ በጥመት ላይ የነበሩ በባጢል ላይ የነበሩ ዳንስና ሙዚቃ የተለያዩ ኮሌክሽን የሰበሰቡ የነበሩ ሰዎች ያንን ሁሉ አሽቀንጥረው ጥለው ዛሬ ያሉት ቁርአን ማዳመጥ ላይ ብቻ ነው። ሐዲስን ማዳመጥ ላይ ብቻ፣ ሙሐደራ ማዳመጥ ላይ ብቻ፣ ቁርአን በመቅራት ላይ ብቻ፣ ሌሊት በመስገድ ቀኑን በመጾም ሰኞና ሐሙስ ቢያንስ በመጾም ወይ በወር 3 ቀን በመጾም ወይም ደግሞ አላህ Subhanahu Wa Ta'ala ባገራላቸው መሰረት የሚጾሙ የሆኑ ሰዎች በዚህ አይነት ህይወት ውስጥ የገቡ ሰዎች ከመጀመሪያ ህይወትና ከዚህኛው ህይወት የትኛው ነው ደስ የሚላችሁ የሚያረካችሁ ቢባል ማንኛውም ሰው ይሄንን ህይወት ነው የሚናገረው። ስለዚህ ኢስቲቃማ ላይ የሌለህ ሰው ና ቶሎ ወደ ኢስቲቃማ። እርካታ ያለው ኢስቲቃማ ውስጥ ነው። ደስታ ያለው ኢስቲቃማ ውስጥ ነው። ከኢስቲቃማ የወጣ ወንድማችን እህታችን ወደ ኢስቲቃማ ተመለሱ። ኢስቲቃማ ላይ መመለስ ነው ህይወትን የሚዘራው፣ ደስታን የሚያመጣው፣ እርካታን የሚያመጣው። ዱንያ ቢሰበሰብ እርካታን አያመጣም። ስልጣን ቢመጣ እርካታን አይሰጥም። ቆንጆ ቤት ቢኖር ቆንጆ መኪና ቢኖር የፈለገ ነገር ቢኖር እርካታን አይሰጥም። ያ ቢሆንማ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዑሪض عليه مفاتيح الدنيا የዱንያ መክፈቻው ሁሉ በጠቅላላ ተሰጣቸው ለነብዩ ሰለላሁ ዐለይሂ ወሰለም። ተፈልጋለሁ የተባሉ አይ ይቅርብኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ባሪያ ሆኜ መኖር ነው በዱንያ ላይ የምፈልገው። تلك الدار الآخرة للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين إلى الله سبحانه وتعالى. تلك الدار الآخرة ياتي آخرة هيوت مالتكو الله سبحانه وتعالى من إلى تلك الدار الآخرة ياتي آخرة هيوت لما نتش الصالة للذين لا يريدون علوا في الأرض ولا فسادا. بمدر لي يبلاينة لما يفلقوا سوجه በምድር ላይ ሀያል መሆን በሌሎቹ ላይ መኩራት ሌሎቹን የበታች አድርጎ ማየትን የማይፈልጉ ራሳቸውን አስተናንሰው የሚኖሩ لا يريدون علوا في الأرض ولا فسادا በምድር ላይ ጥፋትን ለማስፋፋት የማይፈልጉ ሰዎች ለነሱ ነው ያቺ ዳር الآخرة ያለችው። ታዲያ ما أجمل الاستقامة على العمل الصالح በመልካም ስራ ላይ استقامة ምን ያህል ያምራል። ተውበትን መደጋገምና ወደ ተውበት والإنابة ودى الله سبحانه وتعالى من ملس والازدياد من الباقيات الصالحات. باقيات الصالحات يهونوا آخر ليلة تكون مثلوا أذكاروችን قرآن استقاما خير منجد قد تقولوا ميازن الناس أنتم ميازن يمثل من وبي هنا هيوت يجنيال እንደዚህ አይነት ያማረ ህይወት ከየት እናገኛለን? والله ከየት ማናገኝ። ሰዎች ደስታን ለማግኘት ብለው በጣም ብዙ ነገር ያደርጋሉ። ደስታ የሚገኘው በገንዘብ የሚመስላቸው ሰዎች
የፈለገ ይሁን ሐራምም ይሁን ሐላልም ይሁን አጭበርብረውም አታለውም ሰርቀውም ይሁን ገንዘብ ማግኘት ነው የሚፈልጉት። አግኝተው ሲጨርሱስ አይጨርሱም። አግኝተው አይጨርሱም። አግኝተውስ ምን ይላሉ? ገና ነው። በጣም ብዙ ሚሊዮን ብር ይዘው ምን ይላሉ? ደሃ ባገሩ ላይ አይኖርም እንዴ ይላሉ። ያ አኺ አላህ የሰጠህን መብላት ሲገባው ምን ይላል? እኛ ደሃዎች እኮ መኖር አልቻልንም ይላል። ደሃዎቹ መኖር አልቻልንም። የቀን ወጪው 2000 3000 እየሆነ ማለት ነዓም። ስለዚህ ያ አኺ የፈለገ ነገር ብታረግ ደስታን የምታገኘው በእስቲቃማ መንገድ ላይ ነው። እንዳልነው እስቲቃማ ላይ ያሉ ሰዎች የሚመሰክሩት ነው። እስቲቃማን ጥለው የወጡ ሰዎች የሚመሰክሩት ህይወት ማለት የእስቲቃማ ህይወት ነው። እስቲቃማ ላይ ያልነበሩ ሰዎች ወደ እስቲቃማ ሲመጡ ህይወት ማለት ይሄ እንደሆነ ያውቁታል። ስለዚህ ደስታን ለማግኘት ትልቅ ስክሪን ቤት ውስጥ ቲቪ ብታስቀምጥ ደስታን አያመጣልም። ሸይጣን ነው ይዞ የሚመጣው ቤት ውስጥ ማለት። ምክንያቱም ቲቪው ከገባ በኋላ ምን ይመጣል? ቻናሎች ይመጣሉ። ስለዚህ የፉላን ሾው እየተባለ የተለያዩ ሾው አለ። ያንን ይከተል። ለምን ሲባል ይሄ ሾው እኮ በጣም አደገኛ በጣም ቆንጆ ህይወትን የሚያስተምር ነው ይላል። ያ አኺ ከቁርአን ከሐዲስ በላይ ምን ህይወትን የሚያስተምር አለ? ትልቅ የሆነ ምክር የሚሰጥ ነው ይሄ ሾው ይሏል። ከዛስ በኋላ ቁጭ ብለው የካፊር ምክር ይሰማሉ። ካፊሮች እኮ ለትዳር ህይወት ራሳቸው የትዳር ህይወታቸው የተመሰቃቀለ ነው። እንዴት አድርገው ነው ቆንጆ የትዳር ህይወት እንዴት እንደሚመሰረት የሚመክሩ? ይሄኛው ሾው ለዚህ ጥሩ ነው፣ ይሄኛው ሾው ለዚህ ጥሩ ነው። ስለዚህ ሚስት የምትፈልገው አንድ ሾው አለ፣ ባል የሚፈልገው ሌላ ሾው አለ። ሚስት የምትፈልገውን ሾው ባልየው አይወድም፣ ባልየው የሚፈልገውን ሾው ሚስትየው አትወድም። ሰላም የለም ቤት ውስጥ ማለት። ስለዚህ ወይ መኝታ ቤት ደግሞ ሌላ አንድ ስክሪን ታስገባለህ። አንተ መኝታ ቤት ሚስት ሳሎን ማለት ነዓም። እንደዚህ አይነት ህይወት እስቲቃማን እንዴት ሊያመጣ ይችላል? እርካታን እንዴት ያመጣል? አሁንም እንደዚሁ ሰዎች ትልቁን ቲቪ ትልቁን ስክሪን እያንዳንዱ ቤት ውስጥ ስትገባ ምንድነው ያለው? ባልና ሚስት ተኮራርፈው ነው የምታየው። ሁሉ ጊዜ ተኮራርፈዋል። ተጣልተው እኮ አይደለም። እሷም የራሷን ስልክ ይዛለች፣ ስክሪኑ ትልቅ ነው፣ በደንብ ያሳያታል። ስለዚህ ፌስቡክ ላይ አንዱን ፔጅ ከሌላው ፔጅ እዛ ውስጥ ከገባ ደግሞ ዋኝተ የማትወጣው ባህር ነው። ስለዚህ ሚስትየው እዛ ቁጭ ብላ ትስቃለች እንደ እብድ፣ እሱም ደግሞ በጎን በኩል ሌላ ነገር እያየ ይስቃል። የሚያወሩት መቼ ነው ሁለቱ? እሱ የሚገርመው ነገር ካለ አየሽው ይሄንን ብሎ ያሳያታል፣ ወይም እሱ አየው ይሄንን ብላ ታሳየዋለች። እዛኔ ነው የሚነጋገሩት ቤቱ ውስጥ። ያ አኺ ጠፋ አምር ቢልማዕሩፍ ወነህይ አኒል ሙንከር ጠፋ። በጊዜ እንተኛና ሌሊት እንነሳ ጠፋ። ነገ እንጹም ሰኞ ነው ጠፋ። ነገ ሐሙስ ነው እንጹም ጠፋ። ሌሊት እንቁም ጠፋ። ላኢላሃ ኢላላህ። ያለንበትን ፊትና እንመልከት እስቲ፣ እንታዘበው ራሳችንን። አልহামዱሊላህ አብዛኛው ሙስሊሞች እዚህ ውስጥ የሉም ኢንሻአላህ። ነገር ግን ብዙ ሰዎችን እንመልከታቸው እስቲ፣ ብዙ ሰዎችን እንመልከታቸው። ባልና ሚስት ሆነው ማለት ስለ ስንት ህይወታቸው ጉዳይ ማውራት ሲገባቸው ቁጭ ብለው እሱም በዚህ በጎን ይዟል፣ እሷም በዛ ጥግ ይዛለች። ይሄ ነው እንደ ህይወት? ይሄ የደስታ ህይወት የለውም። እስቲቃማ በቀር የደስታን ህይወት የሚያመጣ የለም። ስለዚህ አልባቂያት الصالحات ነዓም እነዚህ አዝካሮችና ዒባዳዎች ደግሞ ምን ሲሆኑ በተለይ እርካታን ይሰጡሃል። አንድ ዒባዳ ሰርተህ ወደ ሌላ فاذا فرغت فانصب እንዳለው አላህ Subhanahu Wa Ta'ala አንድ ዒባዳ ስራ፣ ከዛ ወደ ሌላ ዙር። ሰላት ከሰገድክ ዚክር አድርግ፣ ዚክር ካደረክ ሰላት ስገድ፣ ከዛስ በኋላ ጾም፣ ከዛ በኋላ በመልካም እዘዝ፣ ከመጥፎ ነገር ከልክል። ወላሂ አላህ Subhanahu Wa Ta'ala ዋስትናውን ሰጥቷል እንደነዚህ አይነት ሰዎች እርካታ በልባቸው ውስጥ እንደሚመጣ። አላ ቢዚክሪላሂ ተጥመኢኑል ቁሉብ። ራሳችንን አናታል ወንድሞች እህቶች፣ ባረከላሁ ፊኩም። ፌስቡክ የምገባው እኮ ሐዲስ ለመስማት ነው እያልን፣ ቁርአን ለማየት ነው፣ ሐዲስ ለመስማት ነው፣ ዜና ለማየት ነው ብለን ራሳችንን አናታለን። ስንትና ስንት ሰዎች ናቸው ገብተው ሐዲሱን ያያሉ። የሚቀጥለው የሚመጣው ምንድነው? ሁላችንም እናውቀዋለን። ወይም አንድ ሁለት ሶስት ሐዲስ ካየን በኋላ የሚመጣው ምንድነው? እሱ ሁላችንም እናውቀዋለን። ስለዚህ ራሳችንን እንዳናታልል ጊዜ ይኑረን። ኦፍ ኮርስ ከዘመድ ጋር መገናኘት ጥሩ ነው፣ ከጓደኛ ጋር መገናኘት ጥሩ ነው። ለከፍ ሊኖረው ይገባል፣ ገደብ ሊኖረው ይገባል። ያ ጀማዓ እስቲቃማ መንገድ ላይ የለን ወተናል ማለት ነው እኮ። ነዓም አላህ Subhanahu Wa Ta'ala ከእስቲቃማ ላይ ካሉ ሰዎች ያድርገን። ስለዚህ በኢማን የተሞላ ሰው الذي لا يغتر بما قدم من عمل ቀደም ሲል ሰሞኑን የሰራው መልካም ስራ አያታልለውም፣ ዛሬ ሌላ ቀን ነውና ማለት ነው። የዛሬ ወር የሰራው ስራ አያታልለውም፣ ዛሬ ደግሞ የሚቀጥለው ወር ነውና። ሁሉ ጊዜ ባለፈው ሳይሆን የሚታልለው የሚፈራው ምንድነው? የሚመጣውን ነው።
የሰራው አልহামዱሊላህ አላህ ይቀበለኝ ያለ ዱዓ ማድረግ ነው ነገር ግን ባለፈው ስራ ምን ማለት የለበትም መኩራራትና መጽናናት የለበትም መጪው ህይወት ረጅም ነው በመጪው ህይወት ላይ አላህ እንደ እስቲቃማ እንዲሰጠው አላህን መለመን አለበት ለዚህ ነው አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ይላል innal ladina hum min khashyati rabbihim mushfiqun እነዚያ ከጌታቸው ፍራቻ የተነሳ የሚጨነቁ የሆኑ የአላህ ባሪያዎች እነሱ ናቸው والذين هم بآيات ربهم يؤمنون እነዚያ በጌታቸው አንቀጽ የሚያምኑ የሆኑ ሰዎች والذين هم بربهم لا يشركون በጌታቸው የማያጋሩ የሆኑ ሰዎች والذين يؤتون ما آتوا እነዚያ አላህ ከሰጣቸው والذين يؤتون ما آتوا وقلوبهم وجلة ልባቸው የምትፈራ የሆነች አላህ ከሰጣቸው የሚሰጡ ልባቸው እየፈራቻል أنهم إلى ربهم راجعون ወደ ጌታቸው እንደሚመለሱ እያወቁ ማለት ነው እናታችን አይሻ ረዲየላሁ ዐንሃ ስለነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ጠየቀቻቸው ያ ረሱላህ እነዚህ ማለት እኮ الذين يؤتون ما آتوا وقلوبهم وجلة አላህ ከሰጣቸው እየሰጡ ልባቸው የምትፈራ ማለት እነዚያ በሐራም ኸምር የሚጠጡ ዝሙት የሚሰሩ ናቸው እንዴ ብላ ስትጠይቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ላ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ማናቸው እነዚህ الذين يعملون أو كما قال النبي صلى الله عليه وسلم النزيا ملكام سران يسرونا ملكام سران كسروا بهلا ويخافون ألا يتقبل منهم الله كان يالي لا يتقبلني يشلال بلو يميفروا سوّج ناتشو ملكام سرا كسروا بهلا الله لا يتقبلني يشلال ይሄንን መልካም ስራ ሰራን እንጂ አላህ ላይ ወፍቀን ይችላል ለሚቀጥለው ይያሉ የሚፈሩ የሆኑ ሰዎች ናቸው እነዚህ ናቸው የእስቲቃማ ሰዎች ማለት ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ቃይዳ አስቀመጡልን በእስቲቃማ ላይ ማለት በእስቲቃማ ላይ መሰረታዊ የሆነ ነገር አስቀመጡ ያም ምንድነው እሱ ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም في الصحيحين صحيح البخاري صحيح مسلم من حديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملكتني نبي صلى الله عليه وسلم قالوا لن ينجي أحدا منكم عمله ما ناتشم بهن ስራችሁ ነፃ የሚያወጣው ስራችሁ የሚያድነው ማንም የለም መልካም ስራ ሰርቼ በሰራውት መልካም ስራ ድናለው አትበል ዛሬ የሰራው መልካም ስራ ካለ ተከታተለው ይሄን ሰርቻለሁ ብለህ አትተው ቀጥልበት እስከምትሞት ድረስ ማለት ነው ስራው ነፃ የሚያወጣው ማንም የለም ከመካከላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا ولا انت يا رسول الله አንተም ብትሆን የአላህ መልእክተኛ ነፃ አትወጣም በስራ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ولا انا እኔም በሆን ከበስራዬ አልድንም አሉ ነብዩ ሰለላሁ ዐለይሂ ወሰለም الا ان يتغمدني الله برحمه منه وفضل الله سبحانه وتعالى ቢያዝንልኝ الله سبحانه وتعالى በትሩፋቱ ቢያካብበኝና እዝነቱንና ትሩፋቱን ቢያላብሰኝ እንጂ በስራዬ አልድንም አሉ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ስራ አቁሙ አሉ አትስሩ አሉ በእስቲቃማ ላይ አትልፉ አሉ አላሉ ምን አሉ فسددوا وقاربوا فسددوا وقاربوا سددوا ማለት ምንድነው አላማችሁን በደንብ አስተካክሉ ታርጌትም ታፍላጎታችሁ ማለት እስቲቃማ ነው የምትፈልጉት ቀጥ በሉ ስሩት ማለት ነው ሰዳድ ማለት ከምንድነው ከቀስት የተወሰደ ነው አንድ ሰው ቀስት ሲወረውር ምንድነው የሚያደርገው አልሞ ነው የሚወረውረውና ታርጌቱን ለመምታት ነው የሚፈልገው እንጂ ዝም ብሎ ቀስት መወርወርና የፈለገበት ይድረስ ብሎ ይወረውራል አይወረውርም ምን ያደርጋል አስተካክሎ አልሞ ነው የሚወረውረው ስለዚህ ሰዳድ ማለት ነው ስለዚህ አስተካክሎ ኢላማውን ፈልጎ ሲተኩስ ያ ያለመውን ቦታ ባያገኝ እንኳን ምን ያደርጋል አካባቢው ላይ ይመታል ማለት ነው ያቀራርባል ማለት ነው ስለዚህ ሰድዱ ከቻላችሁ ያቅማችሁን ያልፉና ምን አርጉ ቀጥ አርጋችሁ አስተካክላችሁ ስሩ ወቃሪቡ ያም ባትችሉ እንኳን ምን ማድረግ ትችላላችሁ ማቀራረብ ወደ መልካም ስራ መምጣት ትችላላችሁ ወግዱ ወሩሑ ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጧት ተነሱና ሂዱ ወደ ዒባዳ በምሽትም እንደዚህ ወደ ዒባዳ ሂዱ ጧትም ማታም በዒባዳ ላይ ልፉ ማለት ነው ታዲያ ይሄ ምን ያሳየናል ስራ መስራት አለብን ግን በስራችን እንዳንኮራ ነው የሚነገረን በስራችን ሙሉ ለሙሉ እንዳንቦጣረር ነው የሚነግረን እንጂ ስራ እንድናቆም አይደለም ስለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ወግዱ ወሩሑ ጧት ውጡ ለዒባዳ እንደዚሁም በምሽትም ውጡ ወደ ዒባዳ وشيء من الدلجة ከሌሊት በጨለማውም እንደዚሁ የተወሰነች ሌሊት ስገዱ ማለት ነው ከሌሊትም የተወሰነ ዒባዳ ስሩ والقصد القصد تبلغ
ድንበር አትለፉ ከአቅማችሁ በላይ አትስሩ አንድ ጊዜ ኢባዳውን ሁሉ ጨርሰ መቀመጥ አትችልምና ማለት ኢባዳ ጨርሰ የተወሰነ አሳይመንት አይደለም የተሰጠ ምንድነው እሱ የቤት ስራው እድሜ ልክን የሚሰራ ስራ ነው ስለዚህ ዛሬ ለሊቱን ሙሉ ሰርቼ ልጨርስና ነገ ረፍት ላድርግ የምትለው አይደለም ስለዚህ ምን ሆኑ والقصد القصد ተረጋግታችሁ ማዕከላዊ በሆነ አካሄድ ሂዱ ሚዛናዊ በሆነ ድንበር ማትለፉ ግዴለሽም እንቅልፋምም አትሆኑ ማለት ነው ተብልጉ ትደርሳላችሁ ለዚህ ነው العلماء ان الشيخ الباني من ይላሉ رحمه الله تعالى እኛ የሚያስጨንቀን መንገዱን መቼ እንጨርሰዋለን ሳይሆን በመንገዱ ላይ ነን ወይ ነው በመንገዱ ላይ መሆናችን ብቻ ነው የሚያስጨንቀን እኛናል መንገዱ ላይ ካለን የፈለገ ይሁን መድረሳችን ግን አይቀርም ዋናው የሚያስጨንቀን እኛ መንገዱ ላይ መሆናችን ነው መቼ እንደርሰዋለን አላሁ አለም አላህ ብቻ ነው የሚያውቀው በዛው ላይ ይሄድክ ሙት መንገዱ ላይ ከዛ በኋላ ምን ትሆናለህ መላእክቶች ይዘው ይሄዳሉ ወደ ጀነት ሩህን ማለት نعم ስለዚህ ምንድነው መሆን ያለብን እኛ በዛ ላይ መጽናት ነው ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ታዲያ استقيموا ولن تحصوا استقيموا ولن تحصوا ቀጥ በሉ አታስተካክሉም የፈለገ ቢሆን ሙሉ ለሙሉ ቀጥ አርጋችሁ አሟልታችሁ አጨርሱም ለዚህ ነው አላህ Subhanahu Wa Ta'ala ምን ያለው فاستقيموا ቀደም ሲል እንደተነጋገርነው فاستقيموا إليه واستغفروا وهو توجيه إلهي كريم لجبر ما قد يحصل من ضعف بشري وقصور إنساني የሰው ልጅ ነውና የሰው ልጅ እንደመሆኑ መጠን መሳት አይቀርም መዳከም አይቀርም መንሸራተት አይቀርም ስለዚህ ነው አላህ ፈስተቂሙ ብሎ በእስቲቃማ ላይ ሲያዘን በዛ ላይ ምን አዘዘን እስትግፋር እንድናረግ አዘዘን ምክንያቱም ምንድነው እሱ እስትቃማና እስትግፋር አብሮ የሚሄዱ ናቸው የሰው ልጅ የፈለገ በእስቲቃማ መንገድ ላይ ቢለፋ የሚሳሳትባቸው ወቅቶች አሉ የዛን ጊዜ ምን ያደርጋል የዛን ጊዜ በእስትግፋር ይጠግነዋል ማለት ነው ወንድሞች ኢንሻአላህ በዚህ ርዕስ ላይ ቢወራ የሚያልቅ አይደለም በጣም ረጅም ነው ርዕሱ ኢንሻአላህ እስትቃማ መንገድ ላይ እንድንሆን የሚያግዙ ነጥቦችን ላንሳና እንጨርሳለን ኢንሻአላህ በእስቲቃማ መንገድ ላይ ለመሆን ከሚያግዙን ነገሮች መካከል የመጀመሪያው اسال الله تعالى ان يجعلك مستقيما የመጀመሪያው ምንድነው ዱዓ ነው እስቲቃማ ማለት በአላህ እጅ ላይ ያለ ነው ሂዳያ ማለት በአላህ Subhanahu Wa Ta'ala እጅ ላይ ያለ ነው አላህ Subhanahu Wa Ta'ala ለፈለገው የሚሰጠው ነው ሂዳያ ማለት ስለዚህ በእስቲቃማ መንገድ ላይ እንድትጸና አላህን ለምን ጧትና ማታ ምክንያቱም እስቲቃማ ማለት በአላህ Subhanahu Wa Ta'ala እጅ ላይ ያለ ነው አላህ Subhanahu Wa Ta'ala ነው የሚሰጠው ስለዚህም ነው አላህ የእስቲቃማን ጉዳይ ትኩረት እንድንሰጠው ስለፈለገ አላህ ምን አደረገ ይሄን ሲራጠል ሙስተቂም እንዲመራን በቀን 17 ጊዜ እንድንለምነው አረገ በቀን 5 ጊዜ ሰላት 5 ወቅት ሰላት እንሰግዳለን በየአንዳንዱ ረካዓ ሱረቱል ፋቲሃ ማንበብ ምንድነው ዋጅብ ነው በል ሩክኑ ሚን አርካን الصلاه ፋቲሃ ማለት ከሰላት ማዕዘናቶች አንዱ ነው ፋቲሃን ካልቀራ ሰውየው ሰላቱ ባጢል ነው ከመሆኑም ጋር ይህ የሆነበት አንዱ ከምክንያቶቹ አንዱ ስንመለከት አላህ Subhanahu Wa Ta'ala በዛው ምን አስቀምጧል اهدنا الصراط المستقيم اهدنا الصراط المستقيم ከصراط المستقيم ምራን ያ አላህ ቀጥተኛው መንገድ ምራን ይያን ሁሉ ጊዜ ዱዓ እናደርጋለን በቀን 17 ጊዜ ዋጅብ ሰላቶች ብቻ ማለት ነው ሱና ሰላቶችን ሲጨምርበትስ ቁጥር ስፍር የለውም ማለት ነው ያንን ደግሞ ከصراط المستقيم የሚያዘናጉ የጥመት መንገዶች እንዳሉ እወቅ የሙንከር መንገድ አለ የሽርክ መንገድ አለ የቢድዓ መንገድ አለ ከዛ ሁሉ እንዲጠብቅህ ደግሞ አላህ ምን አዘዘ غير المغضوب عليهم ولا الضالين አላህ የተቆጣባቸው እንዲሁም የጥመት ሰዎችን መንገድ ያልሆነ ቀጥተኛው መንገድ ምራኝ ይያል አላህን ለምነው ማለት ነው نعم ዱዓ ምንድነው እሱ وهو من سلاح المستضعفين የደካማ ሰዎች መሳሪያ ነው ዱዓ ማለት وعدة الصالحين የሳሊሖች ስንቅ ነው ዱዓ ማለት ولا يعجز عنه الا المخذولين ዱዓ ላይ የሚዳከም ሰው ማን ነው እሱ እርዳታን የተነፈገ የተዋረደ ሰው ብቻ ነው ከዱዓ የሚዘናጋው ማለት ዱዓ በጣም አስፈላጊ ነው በዱዓ ላይ ልናነሳሳ ይገባል ሰዎች እንደሚሉት እኛ ዱዓ ምን ጠላ ሰዎች አይደለንም ነገር ግን ቢድዓን ነው ምን ጠላውኛ ቢድዓን እንጠላለን ዱዓ እንጠላም ያ
ዱዓ እንዴት ይጠላል? አላህ Subhanahu Wa Ta'ala وقال ربكم ادعوني استجب لكم እያለ ان الذين يستكبرون عن عبادتي سيدخلون جهنم داخرين ከእኔን ከመገዛት የሚኮሩ ሰዎች ጀሃነምን ተዋርደው ይገባሉ እያለ አላህ Subhanahu Wa Ta'ala እንዴት ከዱዓ ይኮራል? እንዴት ዱዓ ይጠላል? ዱዓ ምን ጠላው መቼ ነው? ቢድዓ ሲሆን ያዘው በለው አሁን እየተባለ የሚደረግ ዱዓ ነው እኛ የምንቃወመው። እንደዚህ አይነት ዱዓ የለም። ድንበር ማለፍ የሚባል ዱዓ የለም። እየጮሁ የሚደረግ ዱዓ የለም። ادعوا ربكم تضرعا وخيفة ودون الجهر من القول ادعوا ربكم تضرعا وخفية إنه لا يحب المعتدين ጌታችሁን ለምኑት ተናንሳችሁ ተዋርዳችሁ ማለት ነው። በለው ያዘው አሁን ይሁን መቼ አሁን ይመጣል አዘናል ይላል። ጀነቱንስ ለማን ይሰጠዋል ይላል። የት ያደርገዋል ጀነቱንስ? ለኛው ነው። ያ እንደዚህ የሚባል ዱዓ የለም። ዱዓ ስታደርግ ምንድነው ያለው አላህ? ተضرعا وخفية ዝግ ብለህ ራስህን አስተናንሰህ ዱዓ አድርግ። እንዲሁም በዱዓ ላይ እስቲቃማ ይኑርህ። ትክክለኛ ቀልብህን ሐዲር አድርገህ ዱዓ አድርግ። አላህ ይቀበላል ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በእስቲቃማ ላይ ዱዓ ካደረጉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን እንዲመራላቸው ዱዓ ካደረጉ ቀጥ እንዲያደርግላቸው ዱዓ ካደረጉ እኛስ እሳቸው እኮ እያስተማሩ ነው። ሌሊት ተነስተው ዱዓ ያደርጋሉ። ምን እያሉ? ሰላት ሌሊት ሲቆሙ ገና ዱዓ ለስቲፍታ ሲያደርጉ ምንድነው የሚሉት? اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون. كذا من يلالو اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم. በፍቃድህ ቀጥተኛውን መንገድ ምራን አንተ ቀጥተኛውን መንገድ የምትመራ ጌታ ነህ ብለው አላህን Subhanahu Wa Ta'ala ይለምናሉ። በሱጁድ ላይ ሆነውስ ምን ይላሉ? ያ ሙቀሊበ القلوب ثبت قلوبنا على دينك ثبت قلبي على دينك አንተ የባሪያዎችን ልብ የምትገለባብጥ የሆንክ ጌታ ልቤን ቀጥ አድርግልኝ በዲንህ ላይ ብለው ዱዓ ያደርጋሉ። በአንድ ወቅት ላይ ያለች እናታችን አይሻ ረዲየላሁ ዐንሃ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተኝቼ ሌሊት ላይ ስባንን ነብዩ ሰለላሁ ዐለይሂ ወሰለም አጠገብ የሉም። ፍራሹን ስዳብስ ቀዝቅዟል ቆይቷል ማለት ነው ከወጣለች። እሳቸውን ፍለጋ መሬቱን እየዳበስኩ መስጂድ ውስጥ ገባዋለች። መስጂድ ውስጥ ስትገባ የነብዩ ሰለላሁ ዐለይሂ ወሰለም እግር ነካች። በጣም ይቀዘቅዛል በርዷል አለች የነብዩ ሰለላሁ ዐለይሂ ወሰለም እግር። ከዛ ጠጋብዬ ሳዳምጥ ነብዩ ሰለላሁ ዐለይሂ ወሰለም በሱጁድ ላይ ያንሸካሽካሉ። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? اللهم إني أعوذ برضاك من سخطك وبمعافاتك من عقوبتك وبك منك لا أحصي ثناء عليك أنت كما أثنيت على نفسك. يا الله بانت وديتا كقطاه اتبك اللون كقطاه بانت وديتا اتبك اللون وبمعافاتك من عقوبتك كقطاته بيقرتا بمهرته اتبك اللون وبك منك كانتم بانت اتبك اللون لا أحصي ثناء عليك أنتن ما ودش የሚጨርሰው ነገር አይደለም አንተ كما أثنيت على نفسك. اللهم آتي نفسي تقواها በሌላ ዘገባ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርጓቸው ዱዓዎች መካከል ምን አለ? ያ አላህ ለነፍሴ ተቅዋን አሽረኝ ይላል። ተቅዋን ስጠኝ። ወዘኪሃ አንተ ኸይሩ መን ዘካሃ አንተ ወልዩሃ ወመውላሃ። እንዲሁም በሌላ ዱዓ ላይ اللهم إني أسألك الثبات في الأمر والعزيمة على الرشد. يا الله በጉዳዩ ላይ ጽናትን ስጠኝ ቀጥ ማለትን ለግሰኝ እያሉ ዱዓ ያደርጉ ነበር ማለት። ሁለተኛ በእስቲቃማ ላይ የሚያግዘን ነገር ምንድነው? እሱ لزوم المنهج القويم والصراط المستقيم ቀጥተኛ የሆነው መንገድ ላይ መጽናት ማለት ነው። አለማወላወል። አምስት ወቅት ሶላት በወቅቱ መስገድ እንዳለብን አወቅን፣ በዛ ላይ መጽናት ነው ያለብን። አንድ ሰሞን ሶላት አንድ ሰሞን መተው አይደለም። ሒጃብ ማለት ሙሉ ሒጃብ ምን እንደሆነ አወቅን። ዛሬ ሙሉ ሒጃብ ዛሬ ጅልባብ ነገ ሻሽ አይደለም መሆን ያለበት። ሁሉ ጊዜ አንድ አይነት ሒጃብ፣ ሁሉ ጊዜ ዒባዳ፣ ሁሉ ጊዜ ዒልም፣ ቁርአንን መቅራት፣ ዚክር ማድረግ፣ ሶላት መስገድ፣ ጾም መጾም፣ መልካም ንግግርን መናገር። ዛሬ ፈገግታ ነገ መኮሳተር መሆን የለበትም ማለት። በእስቲቃማ ላይ ቀጥ በል። نعم الحرص على التمسك بالسنة بسنة لقط ማለት فهي سفينة النجاة ነፃ የመውጫው መንገዱ እሱ ነው። والحذر كل الحذر በጣም መጠንቀቅ ያለብን ደግሞ
من البدع كبدعة متنكك والاقتراب من المبتدعين بدعا كم يرمዱ ሰዎች ራሳችንን ማራቅ ነው ለምን ይሄ በጣም አንዱ ትልቁ በሽታው እሱ ነውና ማለት ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من احدث في امرنا هذا ما ليس منه فهو رد በጉዳያችን ላይ አንድን አዲስ ነገር ይዞ የመጣ ሰው ካለ ስራው ተመላሽ ነው የሚሆነው ይሄ ማንን ይመለከታል በዲን ውስጥ አዲስ ነገር ያመጣን ማለት ነው እኔ አዲስ ነገር አላመጣሁም እነ ሸገሌ እነ ፉላን ገሌ ያረጉትን እነሱ ያሉትን የሰራውት እነሱ ጠሞ ነው ማለት ነው እነሱ ቢድዓ ላይ ናቸው ማለት ነው እሱ ስለነሱ ጉዳይ አላህ ይተሳሰባቸው ነገር ግን የሰሩት ቢድዓ ከሆነ ቢድዓ ሰርተዋል ከማለት አያግደንም ማለት ነው አያግደንም ቢድዓ ከሰሩ ቢድዓ ነው ቢድዓ ሰርተዋል ወንጀለኛ ናቸው አላህ ይጠይቃቸዋል አላህ ይቀጣቸዋል አላህ ይተሳሰባቸዋል ጀሃነም ይከታቸዋል እሱ የአላህ ነገር ነው የአላህ ነው እሱ አላህ ነው የሚተሳሰባቸው ቢድዓ መሆኑን አውቀናል ቢድዓ ሐራም ነው ቢድዓ ሙንከር ነው ሊወገዝ ይገባዋል ቢድዓ የሰሩ ሰዎች እንዳይታለሉ በእነሱ ማውገዝ ይጠበቃል ነገር ግን አይ እስታቸው የሰሩትን ነው ከነሱ ያገኘሁትን ነው እኔ ቢድዓ አዲስ ነገር አላመጣሁም ካለ ሰውየው ሌላ ሐዲስ ደግሞ አለ من عمل عملا ليس عليه امرنا فهو رد ይሄ ደግሞ ማንን ይመለከታል ቢድዓ አዲስ ነገር ባያመጣም ሰዎች የሰሩትን ቢድዓ ተከትሎ የሚሰራ ከሆነ እሱ ራሱ ሙብተዲ ይሆናል ለምን من عمل عملا ليس عليه امرنا ያልታዘዘ ነገርን ያላዘዝነው የኛ ተዛዝ የሌለበትን የሚሰራ ከሆነ እሱ ራሱ ከነሱ ነውና ማለት ነው نعم ሌላው ሶስተኛው احرص على استقامة قلبك استقامة ሲባል ዋናው ቁም ነገሩ የት ነው የልብ استقامة ነው የልብ استقامة ነው የሚያስፈልገው ልብ ላይ ያለው ነገር ነው በአካል ላይ የሚታየው ማለት ነው ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ان في الجسد مضغة اذا صلحت صلح الجسد كله واذا فسدت فسد الجسد كله አንድ ሰው በእስቲቃማ ላይ ሲጸና ምናየው ምን ሲሆን ነው ውስጡ استقامة ሲኖረው ነው ውስጡ የተበላሸ ሆኖ ላዩ የተስተካከለ ሊሆን አይችልም ሙናፊቅ ካልሆነ በስተቀር ማለት ነው نعم ስለዚህ ዋናው ቁም ነገሩ ምንድነው እሱ استقامة القلب ነው የልብ استقامة ነው ስለዚህ ልባችን በእስቲቃማ ላይ እንዲጸና መጨነቅ ያለብን እሱን ነው ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት لا يستقيم ايمان عبد حتى يستقيم قلبه የሰውየው ኢማን ቀጥ ያለና የተስተካከለ አይሆንም ልቡ እስከሚስተካከል ድረስ ولا يستقيم قلبه ልቡ ደግሞ ቀጥ ያለና የተስተካከለ አይሆንም ምላሱ እስከሚስተካከል ድረስ ማለት ነው نعم ሌላው ሰድድ ወቃሪብ ሌላው በእስቲቃማ ላይ የሚያግዘን ምንድነው እሱ በተቻለ መጠን ግባችን መሆን ያለበት ትክክለኛውን ነገርና በእስቲቃማው ላይ ቀጥ ማለት ነው አላማችንና ግባችን ማለት ግባችን ሁሉ ጊዜ በሱና ላይ ቀጥ ማለት ግባችን ሁሉ ጊዜ በዲኑ ላይ መጽናት ነው አላማችን ማለት ነው ያኛው ትልቁ ደረጃ ላይ ባንደርስ እንኳን ከዛ ከእስቲቃማ አካባቢ አንርቅም ማለት ከእስቲቃማ አካባቢ አንርቅም አላህ Subhanahu Wa Ta'ala فاستقيموا إليه واستغفروه ያለን ለዛ ነው ማለት ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት ان هذا الدين يسر ይሄ ዲን ማለት ምንድነው ገር ነው ራስ ላይ ጫና አታብዛ የቻልከውን ያህል ታግለህ ከሰራህ ትሰራዋለህ ትችለዋለህ ማለት ነው ስለዚህ ወለይ يشاد الدين احد الا غلبه ማንኛውም ሰው ዲኑን ከአቅሙ በላይ አይወጥረውም በራሱ ላይ ጫና አያበዛም ቢሸነፍ እንጂ ማለት ዲን ገር ነው ከመጠን በላይ ከታዘዘው በላይ አጠብቃለሁ የሚል ከሆነ የሚሸነፈው ማን ነው ራሱ ነው የሚሸነፈው ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሰድዱ ወቃሪቡ አስተካክሉ ቀጥ አርጋችሁ ታርጌታችሁን አትርሱ ነው ግቡን የማይረሳ ሰው በዛ ላይ ነው ሲዳክር የሚኖረው ማለት በዛ ላይ ሲለፋ ይኖራል አላህ ያዝንለታል ግቡን የተዘናጋ ሰው እኔ ምንም አይደለም ያው ባልሰራውም ብዙ አራኩኝም እያለ ራሱን የሚያታልል ከሆነ እየተዘናጋ እየተዳከመ ነው የሚሄደው نعم ስለዚህ ከመልካም ስራ ላይ መጽናትና መታገል ያስፈልጋል በኸይር ስራ ላይ ራስን አታወዳድር ከትንንሾች ጋር ካንተ የባሱ ሰዎች ጋር ራስን አታወዳድር አትሊስት 5 ወቅት ሰላት ሰግዳለሁ አትበል ሰላት ሰግደው ጾም የሚጾሙ ሰዎች አሉ ከነሱ ጋር ነው ማየት ያለብህ ራስን
ለይል የሚቆሙ ሰዎች አሉ ከነሱ ጋር ነው ማነጻጸር ያለብህ ራስን ስለዚህ ታርጌት ሁሉ ጊዜ 5 ወቅት ሶላት ብቻ አይሁን ለይል መቆም ይሁን አድዱሃ ሶላት መስገድ ይሁን ዊትር መስገድ ይሁን ሌሎችም የዒባዳ አይነቶችን የመስራት አላማ ይኖርህ ያንን በመታረግበት ጊዜ በቀላሉ ሶላትን የመተው እድልህ የመነመነ ነው ማለት ስለዚህ ሙቃረባው ይመጣል ማለት ነው ይሄ ነው የሚያስፈልገው ሌላውና አምስተኛው صحيح النية والقول والعمل ስራህን ንያህን አስተካክል استقامة ላይ በምትሄድበት ጊዜ ንያህን አስተካክል ለመሞገስ እንዳይሆን ለመወደስ እንዳይሆን እንደዚሁም ከሌሎች ሰዎች ጋር ለመፎካከር እንዳይሆን استقامة ላይ ስትጸና ንያህ መስተካከል አለበት የአላህን ውዴታ ለማግኘት አላህ Subhanahu Wa Ta'ala ያየኛል አላህ ይሰማኛል የሚለውን ነገር በማሰብ الذي يراك حين تقوم وتقلبك في الساجدين ስለዚህ ንያ መስተካከል አለበት አስተካከል ንያህን ዒልም ተማር ዒልምን ስትማር ግን ዓሊሞች ተርታ ለመመደብ ብቻ እንዳይሆን ወይም ከጃሂሎች ራስን ከፍ ለማድረግ እንዳይሆን ለመከራከሪያ እንዳይሆን በእስቲቃማ ላይ ስትጸና ዲንን ቀጥ አድርገህ ስትይዝ ሌሎቹን ንቀህ ወደ ታች ለማየት እንዳይሆን ዓላማ የአላህ ውዴታ ይሁን ንያ መስተካከል አለበት ንግግር መስተካከል አለበት እስቲቃማ ላይ ንግግሩ ካልተስተካከለ አንድ ሰው ሊስተካከል አይችልም ሽርክ እየተናገረ እስቲቃማ አለኝ ማለት ይችላል እንዴ አንድ ሰው ኩፍር እየተናገረ እስቲቃማ አለኝ ማለት ይችላል አንድ ሰው ቢድዓን እየተናገረ እስቲቃማ አለኝ ማለት ይችላል እየዘፈነ ዘፈን እያዳመጠ ፊልም እያየ እስቲቃማ አለኝ ማለት ይችላል እንዴ አንድ ሰው ምንም ችግር የለውም ስለ ላ ኢላሃ ኢላላህ ነው እስትግፋር ነው እያለ ነሺዳ እያዳመጠ እስላማዊ እየተባለ ፊልምና እስላማዊ ፊልም እስላማዊ ድራማ እያየ እስቲቃማ አለኝ ማለት ይችላል አንድ ሰው ይሄ ሁሉ ምንድነው ሀዋ ነው ስሜትን ማርካት ነፍስያን ማስደሰት እንጂ ሌላ ነገር አይደለም ስለዚህ ንግግሮች ሊስተካከሉ ይገባል እንደዚሁም ስራችንም ሊስተካከል ይገባል ተግባራችን ሊስተካከል ይገባል نعم سدستنيا اجعل الاستقامة لله وبالله وعلى أمر الله استقامة ستادرق بإخلاص مهون اللبت نيانا استكاكل اندالنو أجرن كالله سبحانه وتعالى بتشابه مهلق مالكم وبالله بالله تاقز استقامة لي ست نور بالله تاقز يا الله باستقامة لي أسناني يالكل قزي دعاء درق اندزيهم وعلى أمر الله بالله دين ليس أنا በዲን በኪታብና በሱና ነው استقامة ያለው ቢድዓ ላይ ሆኖ ማሻአላህ ይሄን ሰራለው ብሎ ማለት አይችልም استقامة ይሄን አያመላክትም نعم ሌላው لا تتكل على عملك مهما كثرت ስራህ የፈለገ ቢበዛ እንኳን ሰርቻለሁ አትበል ስራህን አሳንሰው ለራስህ ማለት ነው የዚህን ጊዜ ነው استقامة የምታገኘው ሌላው ደግሞ ልናውቅ የሚገባን ወዕለም أن من بهدي إلى الصراط المستقيم የመጨረሻው ነው ኢንሻአላህ ወደ ቀጥተኛው መንገድ የተመራ የሆነ ሰው استقامة ላይ አላህ የወፈቀው የሆነ ሰው በአኺራም ላይ ሲራጥ ላይ የሚወፈቀው እሱ ነው ሲራጥን ማለፍ ትፈልጋለህ ዛሬ በእስቲቃማ ላይ ጽና በሲራጥ المستقيم ላይ ቀጥ ስትል አላህ ደግሞ ምን ያደርጋል በአኺራው ሲራጥ ላይ እንድትጸና ያደርጋል ابن القيم رحمه الله تعالى በጣም የሚያምር ንግግር አላቸው ይሄን በተመለከተ የሰው ልጅ በዱንያ ላይ በሲራጥ المستقيم ላይ እንዳለው ጽናት የአኺራው ሲራጥ ላይ የሚጸናል ቀጥ ብሎ በሲራጥ المستقيم ላይ ህይወቱን የጨረሰ ሰው አኺራ ላይ ሲሄድ ልክ እንደ መብረቅ ነው የሚያልፈው ሲራጥ ነው በሲራጥ المستقيم ላይ ቀስ እያለ የሚሄድ ሰው እየሮጠ የሚሄድ ሰው ሲራጥ ላይ በዛ አይነት ፍጥነት ነው የሚያልፈው እንደ ንፋስ የሚያልፋሉ እንደ መብረቅ የሚያልፋሉ እንደ አይን ውልብታ የሚያልፋሉ እንደ ፈረስ ግልቢያ የሚያልፉ ሰዎች አሉ ሲራጥን እንደዚሁም በእርምጃ የሚያልፋሉ እየተንፋቀቁ ሲራጥን የሚያልፉ ሰዎች አሉ እንደዚሁም የጀሃነም ወረንጦች አሉ እየጎተቱ ከዚህ እየቦጨቁ እንደምንም ታግሎ ቆስሎ የሚያልፋል ከነዛ መካከል ደግሞ እነዛ ወረንጦቹ ጎትተው ወደ ጀሃነም የሚወረውሩት አለ ሲራጥ المستقيم ላይ በዱንያ ላይ እንዳለ እንቅስቃሴ
የአኺራውም ሲራጥ እንደዛው ነው። ለምንም ሐዋው ስሜቱ ምናምኑ ከዚህ የጎተተ ትሄድና ትመለሳለህ፣ ከዛ ሲጎትተ ትሄድና ትመለሳለህ። እንደዚህ እያልክ የምታልፍ ከሆነ እስከ መጨረሻው ህይወት ድረስ ቢያንስ ተንፏቀ እየተጎተቱ እየተቦጨቁ ከሚያልፉት ትሆናለህ ማለት። ነገር ግን ሲራጠል ሙስተቂም ላይ ኢስቲቃማ ሳይኖርህ ሐዋ ሲመጣ፣ ገንዘብ ሲመጣ፣ ስልጣን ሲመጣ እንደዚህ የምትፈልገውን ነገር በዱንያ ላይ ስታገኝ የምትተወው ከሆነ ሲራጥ ላይም እንደዛው ተጎትቶ ከሚወርቁት ትሆናለህ። አላህ ይጠብቀንና ማለት ነው። ባረከላሁ ፊኩም። የመጨረሻው احذر الشبهات والشهوات። በሲራጥ المستقيم ላይ በጣም አደገኛ ሁለት በሽታዎች አሉ። الشبهات እና ሸሃዋት ራሱ አንድ ሙሐደራ የሚያስፈልገው ነው። ግን ሹቡሃት ማመሳሰያ ማታለያ ነገሮች ናቸው። በዲን ውስጥ የሚመጡ ማታለያ ሹቡሃቶች፣ ደሊል መሰል ደሊል ያልሆኑ ነገሮች። ሸሃዋት ደግሞ ስሜት ነው። የዱንያ ስሜት፣ የሴት፣ የገንዘብ፣ የስልጣንና የመሳሰሉት ስሜት የኢስቲቃማ እንቅፋቶች ናቸው። ከዛ ተጠንቀቅ። እንግዲህ ኢስቲቃማን በተመለከተ በጣም ብዙ ማለት ይቻላል፣ ከዚህ በላይ ማለት ነው። በጣም ሰዓታችሁን በሰፊው ስለተሻማችሁና በጥሞና ስላዳመጣችሁን ጀዛኩሙላሁ ኸይረን። አላህ Subhanahu Wa Ta'ala በዚህ መቀማመጣችን ምህረትን አግኝተው አላህ Subhanahu Wa Ta'ala ወዷቸው ከሚነሱ ሰዎች አላህ ያደርገን። ወሰለላሁ ወሰለም ዐላ ነብይና ሙሐመድን وعلى آله وصحبه أجمعين. ሰብስክራይብ በማድረግ ቤተሰብ ይሁኑ።